ላለፉት 3 አመታት አልተሸነፍክም ተሸንፈህ አታውቅም ወይ በዝረራ ወይ ጊቭ አፕ አድርገው ይወጣሉ እኔ ያሸነፍኩ ምን ስሜት አለው እሱ ጓንት የለም ነበር እንዳጋጣሚ ጓንት የለም አብዛኛው ሲኒየሮች ብቻ ናቸው 3 ልጆች ናቸው ጓንት ያላቸው ከዛ እንዴት ነው የመስፋት ችሎታ አለኝ ጓንት ሰፍቼ ይርኩኝ የምርህን እግዚአብሔር ዋው ጓንት ሰፍቼ ይርኩኝ በቃ በስፖንጅ አርጌ እንዴት ሰፋው በቲሸርት ያባቴን ቲሸርት ቀድጄ ይሄ ካሪሬ ይሆናል ይሄን ነገር እስከ ላይክ በትክክል ፕሮፌሽናል ይወስዷል ያልከበት ቀን መቼ ተስፋ የሚያስቆርጥ ነፍ ነገር አለ እኔ 50,000 ጊዜ ተስፋ ቆርጫለሁ ቦክስ በደረሰበት አልደርስም ከዚህ በኋላ ቱ ብዬ ስንት ታቦት ጠርቻለሁ ይቅር ይበሉኝ እነሱ እውነት ስንት ታቦት ራስህን በ5 አመት ውስጥ የት ነው የምትመለከተው እንዳጠቃላይ ኢትዮጵያ ውስጥ እኔ ገንዘብ አለው ቦክስ ብሎ የሚሰራ ሰው ካለ እንትን ይበል ትንሽ ያስተካክል ሐሳብ ሪንግ ውስጥ ስቴፕ ከማድረግ በፊት ያለውን ሜንታል ፕሮሰስ ንገረኝ ለመጣል ብዬ መተውት ስንዘራ የለም እንዳጋጣሚ እየተጫወትኩኝ በመሃል ስሰነዝር ታርጌት ፉል ሲሆን ይወድቃል ሪንግ ውስጥም ሊሆን ይችላል ላይፍ ላይ ባለ ተሞክሮም ሊሆን ይችላል ምን አስተምሮሃል ቦክስ ፈረሴንም አስራለሁ በእግዚአብሔርም ማምናለሁ ይላል ምን ጥያቄለው እኔ ቁጭ ብዬ እግዚአብሔር አለልኝ እሱ ይጠብቀኛል ምናምን ብዬ ሳልሰራ ሄጄ ሻምፒዮን መሆን አልችልም ጸልያለሁም እግዚአብሔርን ማምናለሁ ሰራለሁም ለማሸነፍ ያንን አይቶ መሰለኝ የሚሰጥህ ለ22 አመት ወጣት አቺቭመንቶች በጣም ካቅም በላይ ናቸው አንተን የሚከተሉ ወጣቶች ጀማሪ ቦክሰኛ መሆን የሚፈልጉ ወጣቶች አሉ ገንዘብ ሊያጥራቸው ይችላል ገንዘብ ሊኖሩ ይችላል አላቅም ግን ምክር ምን ይሆናል ምርጥ ዲሲፕሊን ያለው ልጅ ቦክሰኛ እኮ አይመስልም እኮ እሱ ዲያቆን ነው ይመስለው ምናምን ነገር ነው መባል እንፈልገው እውነት እንደዛ ነው ኤርሚዬ ስለመጣ በጣም ደስ ብሎኛል በጣም ነው ማመሰግነው በጣም ከምወዳቸው ይሄ ሙያ ካስተዋወቀኝ እንግዲህ እንደ ታናሽ ወንድሜ ነው ማይ ካወኩ ሰዓት ጀምሮና ቅድም እያለኝ ነበረ ካሜራማን ጋር ስንመጣና እዚህ የሚመጡ ሰዎች ግን ላይ በጣም ስፖርተኞች ግን ሃምብል ናቸው ምንድነው ናንሲልኝ አላየም ሃምብልነስን አሁን አሳያለሁ ነው ብዬ ስላንተ ስጎርርበት ነበርና ስለመጣ በጣም ደስ ብሎኛል ኤርሚዬ እኔም በጣም ነው ደስ ያለኝ ዴቪ ስለተገናኘን ስራ እግዚአብሔር ይመስገን በጣም ጥሩ ነው ቆንጆ ነው ባለፈው የሆነ ውድድር ነበረ እንዴት ሆነ ዘረርከው አው በዘረራ ባይሆንም አሸንፌያለሁ በበቃኝ ነው ያሸነፍኩት ቆንጆ ነበር ውድድሩ እንደውም ከውድድሩ በላይ ትሬኒንጉ ነበር ከባድ ውድድር በጣም አሪፍ ነበር ሻምፒዮን ሆኛለሁ የኢትዮጵያ ፖሊሶች ጨዋታ ነበር ሻምፒዮን ሆኛለሁ ከዛ ከኢትዮጵያ ደግሞ ለምስራቅ አፍሪካ የፖሊሶች ጨዋታ ተመርጫለሁ ውድድር አለ አሁን አዎ ሚያዚያ አጋማሽ ላይ ኢትዮጵያን ወክለን የት ነው የሚደረገው ይመስለኛል እዚሁ ሀገር ውስጥ ነው ኢትዮጵያ ውስጥ ነው የምስራቅ አፍሪካ ነው አዘጋጅ ኢትዮጵያ ነችና የፖሊሶች ጨዋታ ነው ከምስራቅ አፍሪካ ካሉ ፖሊሶች ጋር ነው የምንጫወተውና ጦርነት ነው በጣም ደስ ብሎኛል ሰላማዊ ጦርነት ታሳየናል እዛ ላይ አዎ ታሳይልናል እንጂ በሚገባ እንግዲህ እንዴት ጀመርክ ወደሚለው እንምጣና ቦክሲንግን ተመልሰን ስናየው ብዙ ጥያቄዎች አሉኝ ወደ ሙያ ሲመጣና እንዴት ጀመርክ ቦክሲንግን ቦክስ የጀመርኩበት አጋጣሚ ከትምህርት ቤት ጓደኛዬ ጋር ነበረ ፍቃዱ ይባላል ስቲል እናወራለን ከሱ ጋር 6ኛ ክፍል ወይ 7ኛ ክፍል ሆነን ሄድን ቦክስ ላይ 6ኛ ክፍል ከዛ በኋላ ላይ ሄድን አየን ምናምን እና ተመቸን በጣም እንግባ ተባባልን የት ሄዳችሁ ለጨዋታ ሳይሆን ትሬኒንግ የሚሰሩበት ቦታ ላይ ሄድን አየናቸው በጣም ነበር ደስ የሚሉት በእኛ አይን ያኔ በቃ እንዴት ነው በጣም ታለንትድ ናቸው በጣም ነው የሚያምሩት ምናምን አንድነታቸው ደስ ይላል ከዛ ኮቻቸውን የሚሰሙበት መንገድ የሚታዘዙበት መንገድ ምናምን ደስ ይላል እና ላይክ እንትን ናቸው እንደውም ቦክሰኛ እንደ ወታደር ነውና እንደ ወታደር ነው የሚሰሩት እኔ በግሌ ወታደር በጣም ነው የምወደው ከልጅ ያው አብዛኛው የልጅነት እንትን ያው ወታደር ይመቸናል ልጅ እያለሁ እንደዛ ስለሆነ በቃ የሚታዘዙት ከዛ ቦክስ ልክ ሊጀምሩ ሰልፍ ይሰለፋሉ ቦክሰኛ ተጠንቀቅ ይባላል ይዞራሉ ምናምን በቃ በጣም ወደድኩት ካልገባን አልኩት ከዛ ለምዝገባ ስንጠይቅ መመዝገቢያ 50 ብርና
የትምህርት ማስረጃ ያለህን የትምህርት ማስረጃ ይዘህ ትመጣለህ ተባለ። በቃ ቤት ገባው ፋዘር ላይ አንገቱን ያስኩት 50 ብርና እንዲህ ቦክስ ጀምራለሁ። ተለመንኩኝ። ተው እንደዚህ ነው አይሆንም ገባለሁ። ተው ገባ። አባቴ ያው በብዙ ነገሮች ይደግፈኛል እና ሂድሽ ግባ አለኝ። 50 ብር ሰጠኝ። በጣም እንዲያውም ፖስት ስታደርግ በጣም እንግዲህ አባትን በዚያው በቃ አንተ ለሱ ካለ ፍቅር የተነሳ እኔ ራሱ ይመቸኛል። አባት በጣም ነው የምወደውና ፌመስ ሆኗል። በነገራችን ላይ ፋዘር አሁን በጣም የብዙ ሰው እንትን ነው። ብዙ ሰው ይመቸዋል። አባት እንዴ የማይጠይቀኝ የለም። የማያውቀው ሰው ሁላ እንዴት ነው አባት ደህና ነው ምናምን ይለኛል። እና እሱ ራሱ በጣም ሰፖርቲቭ ነበር። እሱ ያንተን ህልማው በጣም ብዙ ነገር ላይ እኔ የወደድኩትን ነገር እሱ ይወዳል። ሁሉንም ነገር እኔ የፈለግኩትን ነገር ይደግፈኛል። እና እንዴት ነው የኔ ህልም ላይክ ለልጄ እንደ አባቴ አይነት አባት ነው መሆን የምፈልገው። በጣም የሚገርም ሰው ነው። ጀንትል ነው። አንብቧል። በጣም አንባቢ ነው። እና 50 ብሩን ከፈለልኝ ሰጠኝ። ከአንዳንድ ሂድ ተባልኩኝ። ሄድኩኝ፣ ጀመርኩኝ። ደስ ይል ነበር። በቃ መጀመሪያ ላይ በጣም ነበር ደስ የሚለው ምናምን፣ ግን ከባድ ነው። እኔ እንዳሰብኩት ይቀለኛል ብዬ አልነበረም። ያኔ ህጻንም ስለነበር ከባድ ነው በጣም። ከዛ 1-2 ሳምንት ሰራው። ከዛ ቀረው። ምን ነበር የተውክበት ምክንያት? ከባድ ነው በቃ አልቻልኩም። እንዴት ልበል በቃ ገና በ13 ዓመቴ የ7 ዓመት ሽማግሌ ሆንኩ። ወገቤ ትላለ እጄ ምኔ ስራው ከባድ ስለሆነ ማለት በቃ የልጅን ጠንካራ ስፖርትም ሰርቼ አላውቅም። ኳስ እጮታለሁ እኮ በረኛ ነኝ እወረወራለሁ ምናምን፣ ግን እንደዛ የዛን ያህል ከብዶኛ አቅም ነበር። ከዛ ቀረው። ያው ልጅነት ስልችት ይልሃል ቶሎ ነው ቀረው። ከዛ በሆነ አጋጣሚ አባቴ ዛሬ ትሬኒንግ የለም እንዴ ለምን አትሄድም አለኝ። የለም 1 ሳምንት ተፈቅዶልናል አልኩት። 1 ሳምንት ቀር። ከዛ 2ኛው ሳምንትም ስቀር ለምን አልሄድክም ተባልኩኝ። ከዛ አይ በፉዬ አስጠላኝ ትንሽ ምናምን ነገር አልኩት። 2ኛ ብትቀር ዋ አለኝ። ከዛ ሄድኩኝ። ለምን ቀረ ምናምን ተባልኩኝ። እንደዚህ ፈተና ምናምን ነበረብኝ። ጀመርኩኝ። እዚህ ማሽታ ዘማሽታ ጀመርኩኝ። ከዛ በኋላ በደንብ እየሰራው መጣው። አሰልጣኙ ቃላብ ይባላል። ከዛ ከልጅነቴ በጣም እየወደደኝ በጣም ተቀራረብን። ጓንት የለም ነበር እንዳጋጣሚ ጓንት የለም። አብዛኛውን ሲኒየሮች ብቻ ናቸው። 3 ልጆች ናቸው ጓንት ያላቸው። ከዛ እንዴት ነው የመስፋት ችሎታ አለኝ። ጓንት ሰፍቼ ሄድኩኝ። የምርህ ነው? እግዚአብሔር ጓንት ሰፍቼ ሄድኩኝ። በቃ በስፖንጅ አርጌ እንዴት ሰፋው? በቲሸርት የአባቴን ቲሸርት ቀድጄ በቃ ከዛ አየው አንድ ቀን ምንድን ነው አለኝ። ከዛ ይኸው ጓንት ሰፍቼ ብዬ አሳየሁት። ከዛ ያ ጥሩ ነገር ስለሆነ ብቻ አልተቆጣኝም፣ ዝም አለኝ። አንተ የምትገርም ፍጡር ነህ አለኝና ዝም አለ። ሸሚዙ ግን ያው ዳሜጅ ሆኗል። እሱማ ቆጭ። ከዛ ሂዤ ሄድኩኝ። ኮች አልኩት አቤት፣ ጓንት ስለሌለ እኔ ጓንት ሰፍቼ መጥቻለሁ፣ በዚህ ልስራ አልኩት። በቃ በጣም ተገረመ። በቃ አቀፈኝ፣ ሳመኝ። ቃላብ አሁን የሚያሰራ ትሬነር ማለት ነው። አቀፈኝ፣ ሳመኝ። አንተ የኔ ልጅ ነህ። በቃ እኔ አንተን አሁን ሳይ የኔ የልጅነት ትዝ አለኝ። አንተን ሳይ የልጅነቴ ያው ብዙ ያኔ እነሱ ሰፍተው ምን ብለው ስለሆነ የሚጮቱት አንተን ሳይ ልጅነቴ ትዝ አለኝ። ቦክስ የጀመርኩበት ሁኔታ ትዝ አለኝ። አንተ ልጅ ነህ አለ። በቃ ከዛ በኋላ ወዳጅነታችን በጣም ጠበቀ። ቦክሲንጉም ያው በዛው በቃ እንትን አለ። ጓንት የሆነች አሮጌ ጓንት ተሰጠኝ። እቺን ለታሪክ አስቀምጣት ተባልኩኝ። አለች አሁንም ጓንቷ እንዳጋጣሚ ጠፍታለች። በጣም እኔ በጣም የሚቆጨኝ ቤት ስንቀይር እንዳጋጣሚ ቤት ስንቀይር በቃ ያው ብዙ ኮተት ምናምን ስላለ በዛ አጋጣሚ ጠፋ እንጂ በቃ የኔ ራሱ ታሪኬ ነች። በጣም አሁን ሳወራት ራሱ በጣም ነው ደስ የሚለኝ። ምክንያቱም ሲሰፋበት የነበረው አይምሮዬ ላይ ስለሆነ በጣም የረጅም ጊዜ ስላልሆነ የቅርብ ስለሆነ አይምሮዬ ላይ ስላለ በጣም ነው ደስ የሚለኛል። ከዛ የተባልኩበት ሁኔታ ከአሰልጣኞቹ የተሰጠኝ እንኳን ቃላብ አይደለም ይሰሩ የነበሩት ልጆች ራሱ በቃ ከዛ ወደዱኝ። አይ ቲንክ አንተ ጠላትን ራሱ አላምዶ መኖር ከሚችሉ ሰዎች መሀል እንደሆንክ እኔ እፈርማለሁ። አልዋሽም። ከዚህ በጣም የሚወደድ ባህሪ አለ። ካወቅኩ ሰዓት ጀምሮ ላይክ ቦንድ አድርገን ነበር። የዛኔ ላይክ ትንሽ ጊዜ ነበር የቆየው ሰው ቦክስም ማለት በጣም በቃ ጠላትን አላምደህ ማቆየት እንደምትችል አውቃለሁ። ይሄንን
ባትወደድ ይገርመኛል ለማለት ነው። እና ተርኒንግ ፖይንቱ ላይክ ምን ይመስል ነበረ? ከዚህ እየነገርከኝ ቁጭ ብለህ ብይ መጫወትም አትወድም ነበረ ምናምን እንቅስቃሴ ይመች ነበረ ነው። ያ ነው ወደ ቦክሲንጉ የመራህና ይሄ ካሪሬ ይሆናል ይሄን ነገር በትክክል ፕሮፌሽናል ይወስደዋሉ ያልክበት ቀን መቼ ነው? እንደዛ የወሰድኩበት ጊዜ ቦክስ ላይ አንድ አመት ቆይቻለሁ። አንድ አመት ቆየው፣ ውድድር ተወዳደርኩኝ፣ አሸነፍኩኝ። አንድ ውድድር አሸነፍኩኝ። በቃ ከኔ በላይ ሰው የለም አልኩኝ። ከዛ ሁለተኛ ውድድር መጣ። ከዛ ሁለተኛ ውድድር ላይ ተጫወትኩኝና የዙር ውድድር ስለሆነ አንድ ጨዋታ አሸነፍኩኝ። ከዛ ሁለተኛው ላይ ተሸነፍኩኝ። በጣም ቆጨኝ። ቤት ገብቼ አለቀስኩኝ። ነሐስ አገኘው፣ አጽናናኝ ፋዘር፣ ግን በጣም አለቀስኩኝ፣ ቆጨኝ። ከዛ በኋላ ላይ ይሄ ነገር የኔ ነው እልህ ያዘኝ። ቀጣይ እንደዚህ ካላደረግኩኝ በቃ እልህ ያዘኝ። ከዛ ያኔ እንትን ስል አባቴን በቁም ነገር ያዘው። በፊትም ይደግፈኝ ነበር፣ ግን እሱም እልህ ያዘው። አዎ በቃ እሱም በቁም ነገር ይዞ ሌሊት ምናምን ተነስ፣ ሂድ፣ ስራ፣ ሩጥ ምናምን ይለኛል፣ ይቀሰቅሰኛል። ከዛ በኋላ ነው በጣም ይሄንን ነገር በቁም ነገር ይዤ የሰራሁት ከተሸነፍኩኝ በኋላ። ከዛ ቀጣኛው ውድድር ላይ 3 ጨዋታ ነበረ። 3ቱንም ጨዋታ አሸነፍኩኝ። የትምህርት ቤቶች ነበረ። ኮከብ ተጫዋች ተበልኩኝ። ከዛ ደግሞ እንደ ሀገር የኢትዮጵያ የትምህርት ቤቶች ጨዋታ ነበር መቀሌ ላይ። ከዛ ለዛም ተመረጥኩኝ። ከዛ በኋላ በደንብ ወጥሬ ይዤው እስካሁን አለው። አሁን ሚድ ላይት ዌት ነው ያልከኝ? አዎ ላይት ሚድል ዌት ነው የምትወዳደረው። እና ላለፉት 3 ዓመታት አልተሸነፍክም። ተሸንፍ አታውቅም ወይ? በዝረራ ወይ ጊቭ አፕ አድርገው ይወጣሉ። እኔ እያሸነፍክም ምን ስሜት አለው እሱ? ላለፉት 3 ዓመታት የ67 ኪሎ ግራም አሸናፊ ነኝ። በሀገር ውስጥ ውድድር ተሸንፌ አላውቅም። ደስተኛ ነኝ። እውነት ለመናገር ደስ ይላል ማሸነፍ በራሱ። ምንም አድርገህ ይውጣ ምንም አድርገህ ማሸነፍ በራሱ ደስ ይላል። እንደዛውም ደግሞ ተከታታይ ሲሆን ደግሞ ከባድ ነው። ጫና አለው። የመጀመሪያው ጫና አብዛኛው ኢትዮጵያ ውስጥ ያለ ሁሉም የ67 ኪሎ ግራም ተጫዋች ታርጌቱ አንተ ነህ። እኔን ነው አሸናፊውን ስለሆነ ማሸነፍ ይፈልገው። እኔ ደግሞ ለሁሉም መስራት አልችልም። ከባድ ነው። አሰልጣኙን ብትል እንትን የሚለው እሱ ነው ሻምፒዮን፣ እሱን እንደዚህ አድርገህ ማሸነፍ አለብህ ነው። እና ጫና አለው። በጣም ከባድ ነው። መጀመሪያ አካባቢ ላይ ልክ እንደመጣው አካባቢ ላይ እዛ ኪሎ ላይ እንደመጣው አካባቢ ላይ ተገማች አይደለሁም። ያን ያህል ጫና የለብኝም። ገብቼ ዘና ብዬ አሸንፌ እወጣለሁ። ከዛ እየተደጋገመ ሲመጣ ጫና መጣ። ከዛ ብሔራዊ ቡድን ስመረጥም ጫናው በዛ። አንተም ሲሪየስሊ ትወስዷለህ። ትንሽ በቃላ ስትረስ ትሆናለህ ከሌላው ጊዜ በበለጠ ማለት። አንደኛ ተመልካቾች አሉ፣ ካንተ በጣም ብዙ ነገር ይጠብቃሉ። አሰልጣኝህ ካንተ የተሻለ ነገር ይጠብቃል በየሁል ጊዜው። ሌላኛው ደግሞ ተጋጣሚህ ራሱ ሰርቶልህ ነው የሚመጣው። ክፍተቶችህን፣ ጠንካራ ጎንህን አውቆ ምናምን ሰርቶልህ ነው የሚመጣውና ከባድ ነው የሚያደርግብህ። እንቅልፍ አተኛ። አንተ ይሄን እንዴት ታለ? ከዚህ ኔጌቲቭሊ ማየት እንችላለን፣ ፖዚቲቭሊ ማየት እንችላለን። አንተ እንዴት ነው የምትመለከተው ይሄን? እኔ ፖዚቲቭሊ ነው የምመለከተው። እንቅልፍ አልተኛም፣ ሰራለሁ ግዴታ። ምክንያቱም ሻምፒዮን ነኝ፣ ማንም ቢመጣ አያሸንፈኝም ብዬ አልተኛም። እንደዛ ካልኩኝ እግሬን ሰብሮ ያስቀምጡኛል። ሁል ጊዜ ሰራለሁ። በቃ ይሄንን ነገር ለማስቀጠል እሰራለሁ። ስትሰራ ደግሞ ለውጥ ታያለህ። እኔ በዛ መንገድ ነው የማየው። እንድሰራ ያደርጉኛል፣ ያበረታቱኛል። በኔጌቲቭ ካየነው ያው ትንሽ ኢትዮጵያ ውስጥ ጥሩ አይደለም። እንዴት ነው መጀመሪያ ላይ ብዙ ሰው እንድታሸንፍ ምናምን ይፈልጋል። ከዛ ተከታታይ ሲሆን ደግሞ ሰለቸን በቃ አብዛኛው ሰው እንድትሸንፍ ነው የሚፈልገው። ቅናት ሊኖር ይችላል። ብዙ ነገር አለ። ከዛ ደግሞ እንደዛውም ደግሞ በጣም ደግሞ እንዴት ነው የሚደግፉኝ ሰዎች አሉ። በቃ በርታ፣ እንደዚህ በል፣ ይደውላሉ፣ ቴክስት ያደርጉልኛል። አሁን ያንተው ጊዜ ነው። እሱ ነው ቦክስ። የትኛውም ስፖርት የጊዜ ጉዳይ ነው። የሆነ ሰዓት ላይ ልትሸነፍ ትችላለህ፣ የሆነ ሰዓት ላይ ቶፕ ትሆናለህ። ከዛ መልሰህ ታች መውረድ አይቀርም።
እና ቶፕ በምትሆንበት ሰዓት ላይ እንደዚህ አይነት ነገሮችን ሃንድል ማድረግ ካልቻልክ ከባድ ነው። ፕሬዠሩም ደግሞ ሞር አንተን ስታንዳርድ ስለሆንክ ሞር አንተ ውስጥ ያለውን ችሎታ በደንብ እያወጣ የሚመጣ ይመስለኛል። ሜንቴን ለማድረግ በምታደርገው ጥረት ኤክሰለንስን ላይክ ለመጨበጥ በምታደርገው ሩጫ ላይ ሌላ ሌቭል ላይ የምትሆን ይመስለኛል። አዎ እንደዛም ትሆናለህ። ነገሮችንም ታሳድጋለህ፣ ብቃቶችንም ታሳድጋለህ፣ ትሬኒንግ ስታይሎችን ትቀይራለህ፣ አዳዲስ ታያለህ። ከዛ በኋላ ላይ እንዴት ነው የምታስበው? ለሀገር ውስጥ ብቻ አይደለም። ለምሳሌ እኔ አሁን በዚህ ሰዓት የማስበው ለሀገር ውስጥ ብቻ አይደለም። ሀገር ውስጥ ሻምፒዮን ሆኛለሁ፣ 3 4 5 ጊዜ ሻምፒዮን ሆኛለሁ፣ ከዛ በላይ ሻምፒዮን ሆኛለሁ። ስለዚህ ለሀገር ውስጥ ውድድር ሳይሆን የማስበው ለዓለም አቀፍ ውድድር ነው። አውሮፓ ውስጥም ሆነ አፍሪካ ውስጥም ሆነ ኦሎምፒክም ሆነ ዓለም ሻምፒዮና፣ የአፍሪካ ሻምፒዮናም የተለያዩ ውድድሮችን እዛ ላይ ይሄኛውን ብቃቴ እንዴት ነው የምደግመው ነው የሚለው የኔ ሀሳብ። ቅድም ደግሞ እያወራን ነበርና ቦክሰኛ ሆነ አንገርን ማኔጅ ስለማድረግ እየጮትን ነበርና ጥሎች ላይ ከሶሳይቲ ጋር የምትኖረው ምን እንደሆንክ ላላቅ እችላለሁ። ፕሮፌሽናል ፋይተር መሆንን ላላቅ እችላለሁ። ገባ እንደ ማንኛውም ሰው ምን አባ ብዬ የሆነ ከአንተ ጋር ግብ ውስጥ ልገባ እችላለሁ። እና አንተ ደግሞ ይሄን ሁሉ ነገር አውቀ ማለት እንግዲህ ለኑሮ ሰውን የምትደባደብ ሰው ነህ። ገባረ ከሰው ጋር ፋይት የምታረግ ሰው ነህ። እና እንዴት ነው ራስን አረጋግተህ ፕሮፌሽናል የምትሆነው? ገባ አእምሮ ውስጥ ላይ ተናዳሃል፣ ሆርሞኖች ላይ ኪኪን እያረጉ ነው። አርገ ሰውየውን ዝም ማድረግ ትችላለህ፣ ኦር ኤኒቲንግ አክሽን መውሰድ ትችላለህ። ግን እንዴት ነው ራስን የምታረጋገው? እኔ አንገሪሹ አለብኝ። በቃ ከሌላው ሰው የተለየ አንገሪሹ አለብኝ። በጣም ተናዳጅ ነኝ። ቶሎ ነው የምናደደው ነገሮች። በዛው ልክ ደግሞ ቶሎ መረጋጋት እችላለሁ። ነገሮችን ትንሽዬ ቆም አድርጌ ማሰብ እችላለሁ ብዬ አስባለሁ በራሴ። እና በተለይ ደግሞ አሁን እንዴት ልበልህ፣ ስምም ሲመጣ ሻምፒዮን ስትሆን ምናምን ስም አለ። ምንም ትሁን ምን የቦክስ ቤተሰቡ በደንብ ነው የሚያቀኝ። ስም አለ። ያንን ስም ደግሞ ያው እንትን አትለውም፣ ትጠብቀዋለህ። ምክንያቱም በየአደባባዩ በየመንገዱ ምናምን አልደባደብም። የከፋ ነገር መጣም አልመጣም በቃ ሰላም አውለኝ ብዬ ነው ወደ ቤቴ የምመለሰው። ነበሩ በፊት እንደዚህ አይነት ነገሮች ምናምን ነበሩ፣ ሃይስኩል ላይ ምናምን ትንሽ አሉ። ከዛ ያው እድሜ እየጨመረ ሲመጣ ደግሞ ብዙ ነገር ታስባለህ። አሁን ጥርስ ተወዷል፣ ጥርስ ተወዷል። ካውለክ ኪስ ነው። እሱ ብቻ ሳይሆን ደግሞ የሰው ህይወት መጥፋትም አለ። በጣም ዴንጀረስ ስፖርት እኮ። ኧረ በጣም ደግሞ አሁን እንዴት ልበልህ፣ ሰው ትንሽ ነው በቃ ለኮፍ ካረከው የለም ብዙ የራሱ የድሮቹስ እንኳን ደህና ነገር አድርገው ነው ላይፍን ረግጠው የኖሩ ሰዎች ናቸው። ይቋቋማሉ፣ ጠጥተዋል። የልጅነታቸው ጠንካራ ነው አጥንታቸው ምናምን። የአሁን ወጣት ደግሞ የለም። ያው ሱሱን ምናምን አጥቅቶታል። ነካ ካረከው እንትን ነው የሚለው። ስለዚህ አንደኛ እሱን ጠብቃለሁ። ሁለተኛ ደግሞ ራሴን ከዛ ነገሮች ለማራቅ ሞክራለሁ። በቃላ ወደዛ ካለበት ላለመሄድ ነገሮችን በቃላ እንዴት ነው በትዕግስት ለማየት ሞክራለሁ። ከባድ ነው በጣም። ከኢትዮጵያ ውስጥ እየኖርክ እንደዚህ ማድረግ ከባድ ነው። ምክንያቱም አብዛኛው የራሱ ብሶት አለበት፣ አንተ የራሱ ብሶት አለበት። ሲጋጭ ሌላ ነገር ነው የሚፈጥረውና ትንሽ ከባድ ነው። ግን ሰላም አውለኝ ብዬ ዋናው እሱ በቃ እሱን በሰላም ለመግባት ሞክራለሁ። ኢትዮጵያ ውስጥ ያለውን ቦክስ ኢንዱስትሪ እንዴት ትመለከተዋል? when it comes to የትሬኒንግ ፕሮቶኮል ሊሆን ይችላል፣ ሪካቨሪ ሊሆን ይችላል፣ ውድድሮች ሊሆን ይችላል። ፕሮፌሽናሊዝሙን ስትመለከተው ኦቨርኦል ምን ይመስላል? ከውጮቹም ትልቅ ስፖርት ነው፣ የዓለምን አቴንሽን የሚወስድ እኛ እዚህ ድረስ ራሱ ላይ ትላልቅ ፋይቶች ካሉ ለሊት ቁጭ ብለህ የምታይበት ትልቅ ስፖርት ነው እና እንዴት ትመለከተዋለህ? በዚህ ሰዓት ኢትዮጵያ ውስጥ ቦክስ ወይም ኮምባት ስፖርት በአጠቃላይ መነቃቃት ላይ ነው፣ አሪፍ ላይ ነው። ሰውም እየተመለከተ ነው። በጣም ተመልካች አግኝቷል ኢትዮጵያ ውስጥ። ግንዛቤውም እያደገ ነው። ግን ህብረተሰቡ ላይ ያለው ግንዛቤ ተመልካችነቱ ምኑ እያደገው ነው ሳለ ትንሽ ቦክሱ እድገት ይቀረዋል። ኮምባት ስፖርት በአጠቃላይ እድገት ይቀረዋል። ግን የተሻለ ነገር አለ። ለምሳሌ አሁን ቦክስ ላይ የኢትዮጵያ ቦክስ ፌዴሬሽን ፕሬዚዳንት አቶ እያሱ ወሰን አሁን የአፍሪካ
ኮንፌዴሬሽን ፕሬዚዳንት ሆነዋል የቦክስ እና ለውጥ አለ። አቴንሽን ወደኛ እንዲመጣ ያደርጋል። እንቅስቃሴ ይኖረዋል። አዎ የትኛውም የዓለም ሀገር አቀፍ ውድድር ላይ አህጉር አቀፍ ውድድር ላይ ወይም አውሮፓ ውስጥም ሆነ የትኛውም ሀገር ውድድር ላይ ኢትዮጵያ ሳትሳተፍ አትቀርም። አንደኛ ይሄ ነው። በፊት የሆነ ጨዋታ ላይ ተሳተፋል ከዛ ምናምን። አሁን ግን እያንዳንዱ ጨዋታ ላይ የሆነ ሀገር የሆነ ሰው ተወክላለች፣ አነሰም በዛ። አንደኛ ይሄ ነው እድገቱ። ሁለተኛ ደግሞ እንዴት ነው ተቀይሯል ማለት እችላለሁ። ትንሽ የትሬኒንግ ሲስተሙ ትንሽ ተቀይሯል። በፊት ትሬኒንጉን ቅድም እየተነጋገርን ነበረ። አንተ የምትሰራበት አሁን ከረንትሊ ክላይንቶችን የምታሰራበት ጂም ቦክስ ነው። ኮምፔር ማድረግ ብትነግረኝ ከውጮቹ ጋር ያለውን ነገር። ስለ ስዌት ቦክስ ካነሳን ስዌት ቦክስ በዚህ ሰዓት ኢትዮጵያ ውስጥ ላይክ ከውጭ ሀገር ጂም ጋር እንትን ኮምፔር የምታደርገው ጂም ነው በብዙ ነገሮች። ላይክ በማቴሪያልም በትሬኒንግ አሰጣጥም ከዛ በኋላ ላይ ደግሞ ኮምባት ስፖርት ላይ ደግሞ ባለው ንቁ ተሳትፎ በስዌት ቦክስ ልክ አዲስ አበባ ውስጥ ወይም ኢትዮጵያ ውስጥ ኮምባት ስፖርትን ደግፎ የሚያሰራ የለም። በደንብ የሚሰራ የለም። አቴንሽን በደንብ ይሰጣል። ቦክስ፣ ኪክቦክስ፣ ማይታይ ከዛም ጁጁትሱ በደንብ ነው የሚሰራው እና በጣም ድጋፍ አላቸው በዚህ እና እኔ በግሌ ከሌላው ከአብዛኛው ኢትዮጵያ ውስጥ ካለ ቦክስ ተጫዋች የተሻለ ድጋፍ አገኛለሁ ብዬ አስባለሁ። በትሬኒንግም አሪፍ ኮቾች ያሉበት ቦታ ነው የምሰራው። ብዙ ማቴሪያል ዋይዝም እያየን ነበርና የተሟላ ነው ለፈንክሽናል ትሬኒንግ እና ለኮምባት ስፖርት የተሟላ እቃ ያለበት ቦታ ነውና ለአንተ እሱ አድቫንቴጅ ሰጥቷል ብለህ ታምናለህ? በጣም በሚገባ። ከዚህ በፊት ታዳጊ እያለሁ ወይም ደግሞ አካዳሚ እያለሁ የምሰራው አሪፍ ጂም አለ፣ ግን እንዴት እንደሚሰራ አናውቅም። ከዛ እንትን ፊትነስ ኮቾቹም ያን ያህል ብቃት የላቸውም። ላይክ አሁን ስዌት ቦክስ እንዳሉት አሁን ስዌት ቦክስን የሆነ ነገር እየሰራው ከዛ አንዱ ኮች ይሄ እንደዚህ አይደለም እንደዚህ ስራ እንደዚህ ስራ ይለኛል። ይሄን ጥቅም አገኛለሁ አሰርተኸኝም ስለምታውቅ አንተ። ሌሎችም ልጆች በደንብ ነው የሚደግፉኛ። እኔ ከሌላው የተሻለ ጥቅም አገኛለሁ ብዬ አስባለሁ። ከሌላው ቦክሰኛ ክሮስፊት የሚሰራ ቦክሰኛ የለም አሁን ከተወሰኑ ልጆች በስተቀር። ስዌት ቦክስ እንደ አዲስ የቦክስ ቡድን ይዟል፣ ዩናይትድ ስዌት ቦክስ። ባለፈው አየሁ ጌቺ ያስተዋወቀ ነበር ቲክቶክ ላይ ነው። ከነሱ በስተቀር ክሮስፊት የሚሰራ ቦክሰኛ የለም። ፈንክሽናል ፊትነስ የሚያውቅ ቦክሰኛ የለም። ሌላው በቃላ ከሰራ ምናምን ብረት መግፋት ነው ምናምን በቃላ ይሄ የለም እና እንደዛ የሚሰራ የለም። እኔ ይሄንን ነገር ተጠቅሜያለሁ ብዬ አስባለሁ እና ምርጥም አድርጎኛል። እኔ ሜዛኔ እዛ በነበርኩበት ታይም ላይ የነበረን ትሬኒንግ አይነበርና ስሌድ ፑል እየሳብክ ወዝ በጣም እኔ ሌላ ቦታ ሲደረግ አላየሁም ኢትዮጵያ ውስጥ። ይሄን ውጮች ላይክ የሚያደርጉት ነገር ነው። ይሄ ቢሽዳር ስሌድ እየሳቡ ምናምን ትሬነሮቻቸው ያሰሯቸው ነበር። እኔ እንግዲህ ፐርፐዙን አላውቅም፣ ግን ያው ፊትነስ ሌቭልህን ለመጨመር ነው። ከሪንግ ውጪ ላይክ ብቁ ሆነ መገኘት አለብህ የሚለውን ነው ቃላብ ሲያሰራ የነበረውና ማቴሪያል ዋይዝ ረድቷል ብዬ እኔ ስለማምን ነው እሱን ልጨምርልህ ብዬ ነው። 100% ገባህ? ዛኔ እየሳብክ ምናምን ስትሰራ የነበረውን ነገር በጣም ረድቷል ብዬ አስባለሁ። በጣም ከዛ በተረፈም ከማቴሪያል ውጪ እንትን ከዛ ይሄ እንዴት ነው ከአሰልጣኞች ከሚረዱኝ ወይም ደግሞ ማቴሪያሉ ከሚረዳኝ ደግሞ በበለጠ ደግሞ ብዙ ነገሮችን አውቄበታለሁ። ስዌት ቦክስ አንደኛ የስራ ቦታዬ ነው፣ ትሬኒንግ የምሰራበት ቦታ ነው። ከብዙ ሰዎች ጋር አገናኛለሁ። ብዙ ሰዎችን ታውቃለህ። እንዲህ ብታረግ አሪፍ ምክሮችን የማገኝበት ቦታ ነውና በጣም ጠቅሞኛል፣ ረድቶኛል ብዬ አስባለሁ። የኢትዮጵያን እንግዲህ የቦክሲንግ ኢንዱስትሪ እየተመለከትን ነው። ኢንሴንቲቭ ዋይስ እንዴት ነው የውድድር ከዛውን ሳውዲ ላይ የሚደረጉ ትላልቅ ቦክሶች፣ ዱባይ ላይ የሚደረጉ ናሽናል ውድድሮች ስትመለከት ክፍያቸው በጣም ብዙ ነው። እውነት ለመናገር ከውድድር አንድ ተጫዋች በተለይ በአንተ ሌቭል ያለ ጀማሪ ወይም ደግሞ አፕን ካሚንግ የሆነ ወጣት ራሱ የሚያገኘው ብዙ ብር ነው። እንዴት ትመለከተዋል? ያለው ሪዋርድ ለፍቅሩ ነው የምትሰራው ወይስ ኢንሴንቲቭ በጣም ትልቅ ነው ምናምን የሚለው?
ስለ ኢንሴንቲቭ ጉዳይ ካነሳ እነዚሁ ላለቅስብህ ስለምችል ሶፍት ምናምን ተቀብለኝ አሪፍ ፕሮዲውሰራችን እንደ አጠቃላይ ኢትዮጵያ ውስጥ እኔ ገንዘብ አለው ቦክስ ብሎ የሚሰራ ሰው ካለ እንትን ይበል ትንሽ ያስተካክል ሀሳብ ለሌላ ነገር ይስራ ልክ አይደለም አዎ ህይወትህን የምትመራበትን መንገድ ያሳያል ቦክስ ዲሲፕሊን ያደርግሃል ጠንካራ ሰው እንድትሆን ያደርግሃል ሜንታሊም ፊዚካሊም በብዙ ነገሮች በተለይ ወንድ ሆነ ላይክ ወንድ እንድትሆን በቃ ወንዳውንድ ያደርግሃል ጠንካራ አሁን ለምስ እንዴት ነው የሆነ ሰዓት ላይ ብዙ ኢሞሽናሊ ዳሜጆች ምናምን ይደርሱብሃል ግን ያንን ነገር እንድትቋቋም ያደርግሃል ጠንካራ እንድትሆን ያደርግሃል ግን ፋይናንሻሊ ጠንካራ እንድትሆን አያደርግህም አንለስ ይሄ ጎንዮሽ ስራ አካል ያስክበት በስተቀር ወይም ደግሞ ከሀገር ወጥተህ ተጫውተህ አሪፍ ገቢ ካላገኘህበት በስተቀር ግን መንገዶችን እንድትሄድ ያደርግሃል ቀጥተኛ መንገድ እንድትሄድ ያደርግሃል ሰላማዊ ህይወት እንድትመራ ያደርግሃል ከብዙ ሰዎች ጋር እንድትዋወቅ ያደርግሃል እኔ ቦክስ ያላስተዋወቀኝ አይነት ሰው የለም በጣም ምርጥ ሰዎችን አስተዋውቆኛል በቃ እንዴት ነው ከብዙ ሰው ጋር እንድትዋወቅ ያደርጋል ስፖርት በመሰረቱ እንደዛ ነው እና ደግሞ በገንዘብ ጉዳይ ላይ ፌር አይደለም የምትለፈውና የምታገኘው አንድ አይደለም ከዚህ ህይወትን አይደል እዛ ጋር ብዙ ኢንጁሪ ሊደርስብህ ይችላል ልትጎዳ ትችላለህ ፋይት ላይ ገባ አትሊስት ኢንሴንቲቭ ካለው ብዙ ሪዋርድ ካለው ከውድድር በኋላ ማግኘው እንትን ቢሆን መታከሚያ ምናምን አታጣም ግን ላይክ ስፖርት እኛ ሀገር ውስጥ እንግዲህ ትንሽ እያደገ ያለ ኢንዱስትሪ ነው ስፔሲፊክሊ ስለ ቦክሱ ስለምናወራ እኔም ቅሬታ ስላለኝ ነው እዚህ ላይ ሌሎች ስፖርቶች ላይ በተለይ ባለሀብቱ ስፖርትን እንደ ስፖርት ላይክ ኢንቨስት አለማድረጉ ሌሎች ላይ ነገሮች ስላለን ኢቨንቹዋሊ የሚቀየር ይመስለኛል ሞር ፕሮሞተሮች ሲገቡ ሞር የቲኬት ሽያጭ ሲኖር ምናምን አትሌቱ የሚጠቀም ይመስለኛል ይዛኔ በሚገባ አሁን እንደ እንትን አጠቃላይ አሪፍ ፕሮሞተሮች አሉ በየቦክሱ እየገባቸው ያሉ ሰዎች ቦክሱን የተሻለ ቦታ ላይ ለማዘጋጀት ከዚህ በፊት ስካይላይት ተደርገዋል ሚሊኒየም አዳራሽ የ1 ሚሊዮን ብር ጨዋታ ተደርገዋል ምናምን ቆንጆ የገንዘብ ጨዋታዎች እየተደረጉ ነው ይሄ ደግሞ ላይክ እንደ በተደጋጋሚ ሲደረግ እድገቱን ያፋጥነዋል የቦክሱ እና ፕሮሞተሮች አሁን ባለሀብቱ ምናምን ለዚህ ነገር ያለው አመለካከት አሪፍ ሆኗል በፊት ትንሽ ግንዛቤ ዝቅተኛ ስለሆነ ነው አሁን ቆንጆ ሆኗልና ተስፋ ይኖረዋል ያድጋል ብለን ነው በጣም እንግዲህ የራስህን በ5 ዓመት ውስጥ የት ነው የምትመለከተው አሁን ትሬን እያረክ ነው ገንዘብ ታገኛለህ በዛ ውድድር ላይ የሚገኘው የሆነ ገንዘብ አለ ግን ኮቺንጉ ላይም ስላለህበት እውቀትን ለሰው ሼር ማድረግ ምናምንና ወደፊት ደግሞ ትላልቅ ሾዎች አሉ ትላልቅ ኢንተርናሽናል ስቴጆች አሉ ኦሊምፒክስ አለ ምናምንና በ5 ዓመት ውስጥ ኤርሚን የት ነው የምናየው በዚህ 5 ዓመት ውስጥ ኤርሚያስን እኔ ራሴ ማየት የምፈልገው ሰውም እንዳይኝ የምፈልገው ሲቀጥል ደግሞ አባቴም እኔን ማየት ያለበት ቦታ ብዬ ማስበው ኦሎምፒክ ኳሊፋይ ማድረግ ዓለም ሻምፒዮና መሳተፍ ውጤት ማምጣት ከዛ የአፍሪካ ሻምፒዮኖች ላይ የተለያዩ ውድድሮች ላይ ውጤት ማምጣት ወርቅ ሜዳሊያ መውሰድ ከዛ ፋይናንሻሊ ስቴብል መሆን ምክንያቱም ቦክሰኛ ያው በቦክስ ውስጥ ፋይናንሻሊ ስቴብል አይሆንም አሁን ባየሁት ከሆኑ ሰዎች በስተቀር ወጥቶ ሌላ ስራ ሰርቶ ምናምን ነው የሚሆነው እኔ ደግሞ በዚህ ውስጥ ፋይናንሻሊ ስቴብል መሆን ፈልጋለሁ እና ራሴን አሁን ካለንበት ከዛሬ 5 ዓመት በኋላ አይታወቅም እንደዚህ እንዳሁን ኢንተርቪው ልናደርግ ስለምንችል ደግመን ነው የምናደርገው እንደዚህ ተባብለን ነበር አሁን ይሄው ምልበት ደረጃ ላይ እንደርስ ፈልጋለሁ 100% የምታደንቀው ፋይተር ማን ነው አገር ውስጥ ሊሆን ይችላል ውጪ ሊሆን ይችላል ያለፈ ሊሆን ይችላል አሁን ፕሬዘንት ያለ ሊሆን ይችላል በጣም የምትወደው አንተን ኢንስፓየር የሚያደርግ ወይ ወደ ቦክስ እንድገባ ያደረገ የምታደንቀው ፋይተር ኢትዮጵያ ውስጥ ወደ ቦክስ እንድገባ ያደረጉኝ ብዙ ቦክሰኞች አሉ በደንብ የነሱን መሰረት እየተከተልኩኝ ይልኩት በጣም ማደንቀው ጀርሜል ቻርሎ ነው ላይፍ ስታይሉ ቦክሱ
የሆነ ነገር ይመቸኛል የሱ ያን ያህል ፖፑላር አይመስለኝም ግን አሪፍ ነው በጣም አንዴ ነው ሁለቴ ነው የተሸነፈው አንድ ፊትድ ነው በጣም ምርጥ ቦክሰኛ ነው ደስ ይለኛል ጨዋታው የሱ ጨዋታን ነው ማየት መከተል እንፈልገው ኢትዮጵያ ውስጥ ደግሞ ብዙ ናቸው ፍቅረ ማርያም ያደሳ መስፍን ብሩ አብርሃም አለም ሰለሞን ጆኒ ኢንስፔክተር አሁን አሰልጣኝ ነው ፌደራል ፖሊስ የነሱን ጨዋታ ያየው ነው ታዳጊ ያለው ክለብ ላይ የመጣው የነሱን ጨዋታ ላይ የክለብ ውድድር ላይ ያየው አድግ ያለው የነሱን ትሬኒንግ ስታይል ለመከተል ሞክር ያለው ማደንቃቸው ቦክሰኞች ናቸው ኢትዮጵያ ውስጥ እነሱ እና አንደኛ የሚመቸኝ ቦክሰኛ ጀርሜል ቻርሎ ነው አሉ እነ መሐመድ አሊ እነ ታይሰን እና ምን ካሉ ያለም ናቸው ግን የሚመቸኝ በግሌ እንግዲህ ኢትዮጵያ ውስጥ ስፖርተኛ መሆንና በተለይ አትሌት መሆን አይ ቲንክ ከባዱ ነገር ቢኖር እሱ ነው የትኛውም ዘርፍ ላይ ሆን ቦዲ ቢልደር ሁን ክሮስፊት ሌሎችም ስፖርቶች ቢኖሩ ላይክ አቴንሽን የማይሰጠው ነገር ቢኖር ኢትዮጵያ ውስጥ ስፖርት ነው እውነት ለመናገርና እንደ ቦክሰኛና እንደ ገና ደግሞ እያደገ እንዳለ ቦክሰኛ ገና ብዙ ተስፋ አለህ እና የገጠሙ ቻሌንጆች ምግብ ያስፈልጋል ዌይት ከት ለማድረግ ብዙ ፕሮቲን መብላት አለብህ ብዙ ካርብ መብላት አለብህ ከዛ መነሳት እንችላለን የትሬኒንግ ቦታ ብዙ ነገር ማናጀር ኢንተርናሽናል ሾዎችን ላይክ ኤክስፖዝድ አለመሆነ ራሱ ኢትዮጵያዊ መሆነ እና የገጠሙ ቻሌንጆች እዚህ እስክደርስ ድረስ ያለው ማለት ነው እንደ ቻሌንጅ ካነሳን በጣም ብዙ ነው አያልቅም ተወርቶ ከባድ ነው ግን ዋናዎቹ አንደኛ እውቀት ማነስ በራሱ የመጀመሪያው ዌይት ከት ማድረግ እንዴት እንዳለብኝ በፊት አላቅም ነበር እንዴት ኪሎ መውረድ ሲኒየሮች አሁን 9 ኪሎ 10 ኪሎ ምናምን ቀለል አድርገው ይወርዳሉ 2 ኪሎ እኔ መውረድ አልችልም ነበር እውቀት የለኝም ነበር እንዴት ኪሎ መውረድ እንዳለብኝ ትሬኒንግ ምናምን ሰርቼ በጣም እንትን ብሎኝ ሄጄስ እንደ ዳቦ በድንች ይበላሉ ከዛ ያኔ ያወረድከው 3 ኪሎ ተመልሶ 5 ኪሎ ነው ቁጭ ይላል አንደኛ እሱ ነው ይሄ እውቀት ማነስ ከዛ ደግሞ የትሬኒንግ ቦታ ማነስም የለም ለቦክስ ተብሎ ለብቻ ቦክስ ብቻ የሚዘወትርበት የቦክስ ጂም በደንብ የተሟላ አልነበረም አሁን አሪፍ እየመጣ ነው የመጀመሪያው ስዌት ቦክስ አለ ሁለተኛ ደግሞ ለማመር የሚባል አዲስ ጂም ተከፍቷል የቦክስ ብቻ የሚሰራበት እንደሱ ምናምን አሉ ቦክስ ብቻ የሚሰራበት ጂም አለ እንደነዚህ አሁን እየተሟሉ ነው ትጥቆች የሉም ነበር ጓንት ቅድም እንዳልኩ ጓንት ሰፍቼ ነበር መጀመሪያ የጀመርኩት ትጥቆች የሉም ጓንት የምሰራበት ቦክሰኛ ለጓንት ባዱ ምንም ነው ጫማ በራሱ የምትወዳደርበት መሳሪያ ሳይዝ ጦር ሜዳ ላይ በቃ እንደዛ ማለት ነው ቦክሰኛ ያለ ትጥቅ ማለት እንዴት ነው ያለ ጠመንጃ ወታደር ጦር ሜዳ ላይ ማለት ነው እንደዛ ማለት ነውና እንደዛ አይነት ቻሌንጆች አሉት ከዛ በተረፈ ደግሞ አሁን ደግሞ በማናጀር ጉዳይ ካልክ ብዙ ማንሳት ይቻላል ለምሳሌ የተለያዩ የግል ውድድሮች ላይ ወይም ደግሞ እንደ ሀገር የምትወዳደርባቸው ውድድሮች ላይ ሊያሳትፍህ የሚችል እንትን የለም አይባ አለ የኢንተርናሽናል ቦክሲንግ እንትን አሁን እሱ በየ6 ወሩ ስኬጁል አለው ይለቃል እዛ ላይ ሁሉም ላይ መሳተፍ ትችላለች ኢትዮጵያ ግን አንደኛ በበጀት ጉዳይ ሁለተኛ ደግሞ ያንን ፎከስ አድርጎ የሚሰራ ሰው ስለሌለ እንዳትሳተፍ ያደርጋል ይሄ ነው ካወራም ብዙ ስላለው አይ ነው ተቆጥሮ አያልቅም እንግዲህ ቦክሲንግ ላይ በጣም ሜንታል ታፍነስን የሚፈልግ ስፖርት ነው ብዙ ትሬን ማድረግ ሜንታሊ ራሱ ስትሮንግ መሆን አለብህ እና እንዴት ነው አንተ how do you keep pushing ላይፍ ላይም ሊሆን ይችላል ቦክሲንግ ላይ ሊሆን ይችላል እንዴት ነው ሞቲቬትድ ሆነ የምትቀጥለው የመጀመሪያው ዲሲፕሊን ነው እኔ እንደዚህ እንደሆነ የሚያደርገኝ የመጀመሪያው ዲሲፕሊን ነው የምትሰራበት በቃ አለ ለምሳሌ ውድድር ሲደርስ በቀን 3 መስራት አለብኝ ካልክ ሶስቱንም ሴሽን መስራት አለብህ ላይክ አንድ ሴሽን 2 ሴሽን ሰርታ አንደኛውን ደከመኝ ብለህ እንትን የምትል ከሆነ አትቋቋመውም የሆነ ስትሸነፍ
ይሄኔ እኮ ያንን ትሬኒንግ ብሰራ እንደዚህ በሆን ምናምን ብለህ ትንሽ እንትን ይላል እና ከባድ ነው እንትን ብሎ ለመቀጠል ነገሮቹን አስተካክሎ ለመቀጠል ከባድ ነው። ምክንያቱም ኑሮ በራሱ ጫና አለው። ከዛ በኋላ ላይ ደግሞ የዚህኛው ሲደረብ ደግሞ ይከብዳልና ልክ አትሆንም። በነገራችን ላይ ያው ውድድር ምናምን ሲደርስ አብዛኛው ሰው አመልህ ተቀየረ ምናምን ይለኛል። ያው ኪሎ ከት ማድረግም አለ ወይ ፎከስ ታደርጋለህ ላታወራ ላትጫወት ትችላለህ። በቃ ላይ የሆነ ጊዜ የነበረ ፈገግታ ምናምን ተጫዋችነት ምናምን ይቀንሳል። ከዛ ሰው ተቀየርክ ይላል ምናምን ያ በራሱ ከዛ ሰው ደግሞ ያንን አስተያየት ሲሰጥህ በራሱ ደግሞ ሌላ ጫና ነው አእምሮ ላይ እንዴ ምን ሆንኩኝ ምናምን እና ትንሽ ከባድ ነው። ሰውም ግንዛቤው ስለሌለው አይረዳህም ያንን ነገር። የኔ ጥያቄ ደግሞ አሁን ውጪ ያሉት ቦክሰሮች ላይፍ ስታይላቸው ቦክሲንግ ነው። ከዛ ውጪ የላቸው ሜቢ ላይክ ወይ ባለትዳር ያሉ ልጆች ያላቸው አለቀ they go train ሜቢ ማታ እየተነሱ ላይክ ካርዲዮቫስኩላር ሄልዛቸው ላይ ይሰራሉ ምናምን አለቀ። ግን አንተ ከዚህ ኢንሴንቲቭ የለውም ብለሃል ማለት ነው። ለዛ you have to train። ስለዚህ ለራስህ ትሬን ታደርጋለህ፣ ሰውን ትሬን ታስደርጋለህ። ከዛ በኋላ like you have to maintain your body, your mental health, everything. How do you balance it? እኔ አሁን እንዴት ልበለው ይሄን እግዚአብሔር ነው የጠበቀኝ ይሄንን ነገር በእውነት ከባድ ነው። ደግሞ he's just 22 አመቱ ነው ገና he's 22 he's young 22 አመት ነው like ብዙዎቹ ግቢ ላይ ብዙ ነገር ያደርጋሉበት ታይም ነውና 4 ኪሎ ወርጦ ይበላሉ። ብዙ ነገር ያደርጋሉ። አንተ በ22 አመት የ45 አመት ሰውዬ የሚያደርገውን ወይም ከዛም በላይ ያረክ ሊሆን ይችላል። ከባድ ጠንከር ላድርገው ጥያቄው እውነት ከባድ ነው የጠየቅሽኝ። የመጀመሪያ የራስ ትሬኒንግ አለ፣ በራስ በግል የምትሰራው ትሬኒንግ አለ። ከዛ በኋላ ላይ ደግሞ ክለብ ሄጄ ደግሞ የምሰራው አለ፣ የምወዳደርበት ክለብ እዛ ሄጄ የምሰራው አለ። ከዛ ደግሞ ስዌት ቦክስ ደግሞ ክላይንት አለኝ፣ የማሰራቸው ክላይንቶች አሉ። ከዛ ደግሞ ህይወት በራሱም አለ፣ ምግብ መጠጥ። ከዛ ደግሞ የቤት ኪራይ ከባድ ነው፣ ጫናው ግን እንዴት ነው በዙሪያ ያሉ ሰዎችም ይደግፉኛል። እውነት ለመናገር እኔ በራሴ ነኝ የተቋቋምኩት አይደለም፣ በዙሪያ ያሉ ሰዎች ይደግፉኛል። የመጀመሪያው አባቴ በጣም ፋይናንሻሊ፣ ከዛ ደግሞ ብዙ ሰፖርት ያደርገኛል። ከዛ አሰልጣኝ ቃላብም የክለብ አሰልጣኞቼ በብዙ ነገር በምክርም እንዲህ ብታደርግ ይመክሩኛል። ከዛ ደግሞ ስዌት ቦክስ በራሱም ማህበረሰቡም ይደግፈኛል። እንደነገርኩ ነው የኮሚኒቲ ጂም ስለሆነ ይደግፉኛል። ከዛ ደግሞ የራሴም ጥንካሬ አለ ብዬ አስባለሁ። የራሴም ጥንካሬ አለ እኔ ሳላውቀው ስፖርቱ በራሱ የሰጠኝ ጥንካሬ ስላለ ተቋቁሜዋለሁ እስካሁን። ከዚህ በኋላም መቋቋም ይመስለኛል። አሁን እየተቋቋምኩት ነው። አሁን ወደፊት ደግሞ እንዴት ነው አሁን ሰርቫይቭ እያደረኩ አይደለ? ወደፊት ደግሞ ዘና ምልበት ታይም ይፈጠራል ብዬ አስባለሁ። ስለዚህ ላይክ ፋይናንሻሊ ስቴብል በሆን ኖሮ ላይክ አይ ውድንት ትሬን ወይ ትሬን ባረግ በሳምንት 1-2 ቀን ሊሆን ይችላል ለፓሽኑ እንጂ ለሰርቫይቭል አላደርገውም ነው። አይ ክላይንት ማሰራውን ኮቺንጉን ማለት ነው። ኮቺንጉን ፋይናንሻሊ ስቴብል በሆን ኤክስክሉሲቭ የሆኑ ሰዎችን ነው እንጂ ላይክ እንትን ብዬ ፎከስ አድርጌ አላድርገውም ነበር። እዚህ ጋር አትሌት ሆነ ብዙ ባዲ ቢልደሮችም እዚህ ላይ ሲመጡ እስካሁን ኢንተርቪው ያደረግናቸው እውነት ለመናገር አትሌት ሆነ ኮች ለማድረግ ላይፍ ላይ የሆነ ቦታ መሆን አለበት። ተረዳኸኝ አይደለ? ወይ አትሌት አይደለህም፣ ፉል ታይም ኮች ነህ። ካልሆነ አትሌቲሲዝም ራሱ የሚጠይቀው የሆነ ነገር አለ። ልጅ ማሳደግ ነው። በአንተ ሜንታሊ ስቴብል መሆን አለብህ። ከጫጫታ ይልቅ ሰክተ ትሬን ብታረግ 3-4 ጊዜ በቀን ይሻልሃል። ተረዳኛ? ኢትዮጵያ ውስጥ ነው ያለ ነው። ለዛ ነው ጥያቄው ክሊር ለማድረግ ነው። እንዴት ነው አትሌት ሆኖ ኮች ማድረግ
ከባድ ነው ታፍ ነው ምክንያቱም ባዲ ቢልደሮችም ስላሉ ጓደኞቼ የስራ ባልደረቦቼ እኔም በራሴ የማየው ስለሆነ ዌት ከት ላይ ሆኜ ከዛ ክላይንት ትሪት ማድረግበት መንገድ በፍጹም ይለያያል አንደኛው እንዴት ነው ታውቀው ይመስለኛል ዌት ከትን እኔ ብዙም የለውበትም እሱ ላይ በቃ ባዲ ቢልደሮች ጓደኞች ስለምናቃጫ ነው የሚያደርገው ነጭናጫ ነው የሚያደርገው ምግብ ላትበይ ትችያለሽ ፋስት ሎስ ስለሆነ አዎ ነጭናጫ ነው የሚያደርገው ምናምን እና ልክ የዛ ሰዓት ላይ ትሬን ማድረጉን እተዋለሁ 1 ሳምንት ወይ 2 ሳምንት ፍቃድ ጠይቄ ሌሎች ልጆች እንዲሸፍሩልኝ አደርጋለሁ እንጂ ከባድ ነው ረፍትም አለ ቀን በቀን ነው ትሬኒንግ ታደርጊው በቀን 2 ሊሆን ይችላል ትሬኒንግ ታደርጊው እና ከባድ ነው የሚሆነው የሚደግፉኝ ልጆች ስላሉ ያንን አደርጋለሁ እንጂ በዛ መንገድ አልቀጠልም ቦክሲንግ ለራሱ ላይፍ ስታይል ነው አዎ ሌላ ነገር ባይጨመርበት ራሱ ከባድ ነው በራሱ እንዴት ነው እንደውም እኛ ጋር ኢትዮጵያ ውስጥ አሁንም በሙሉ ልቡ የተቀበለው ሰው የለም ቦክስ ምናምን አንዳንዴ ቲክቶክ ላይ ትንሽ ሶሻል ሚዲያ ላይ እንቀሳቀሳለሁ እና ኮሜንት ምናምን ሳነብ አርፈ ስራህን ስራ ኢትዮጵያ ውስጥ እኮ ነው ያለኸው ምናምን የሚል አስተያየት አለ ሰው አሁንም አልተቀበለውም እኔ ግን በሙሉ ልቤ ተቀብየዋለሁ ላይክ እንደ ላይፍ ስታይል ነው ቦክስ በቃ ስራዬ ነው ብዬ ተቀብየዋለሁ ስራ ብለህ ደግሞ የተቀበልከው ነገር ደግሞ አገኘህበትም አጣህበትም ትሰራዋለህ ወደ መንፈሳዊ ህይወት እንምጣ አይኖ በጣም ስፒሪቹዋል ላይፋቸው ላይ ሲሪየስ ከሆኑ ሰዎች መሀል እንደሆንክ እንዴት ሼፕ አድርጎታል ያንተን ማይንድ ሴት በተለይ ከስፖርቱ ጋር ስታያይዘው ሃይማኖት ላይ ዲሲፕሊን እንደመሆነ እና ስፖርቱ ላይ ካለህ ዲሲፕሊን እንዴት ታያይዟለህ እኔ በግሌ ያው ሃይማኖትህንና ስፖርቱን አንድ ላይ ካላስኬድከው ከባድ ነው ምክንያቱም ትንሽ እንዴት ነው ለሆነ ነገር የሆነ ነገር ስታመጣ ተመስገን አምላኬ እንደዚህ ስላደረክልኝ ካላልክ አይሆንም ሻምፒዮን ኮንኩ በኋላ እኔ ነኝ ያደረኩት ምናምን ከባድ ነው ተመስገን አምላኬ እንጉልበት ስለሰጠኝ ምናምን እላለሁ ይሄም እንዳመሰግን ያደረገኝ ደግሞ ስለሰጠኝ ነው ነገሮቹን እንደዛ ስላደረገኝ ነው ያን ያልታፎኝ እንትን ስፒሪቹዋል ላይ ብዙ እንትን አይደለም ግን እጸልያለሁ እንዲሰጠኝ እጸልያለሁ ከተሰጠኝ ከተደረገልኝ በኋላ ደግሞ አመሰግናለሁ ይሄ ነው ከኔና ከፈጣሪ ዋናውም እሱ ለመናገር ስፖርቱ የሚፈልገው እሱ ነው ብዙዎቹ እንደውም የስፖርት ሙያ ላይ ያሉ ሰዎች እንደውም ክሬዲቱን ለአምላካቸው የሚሰጡበት ለፈጣሪያቸው የሚሰጡበት ነገር አለ እንግዲህ ለታይታም ይሁን ከልባቸው የሚሆን አላቅም ብቻ ግን ክሬዲቱን እሱ ነው አቅሙን የሚሰጥ ለዛ ብዬ ነው የጠየቅኩ አንተ አማኝም ስለሆንክ ከልባ በሚገባ ለምን መሰለህ ሁሉም ማለት ለምሳሌ እኔ ያሸነፍኩት ልጅም ይጸልያል እኔን ያሸነፈኝ ልጅም ይጸልያል ከዛ በኋላ ላይ ከተሰጠው በኋላም ያመሰግናል ከተሰጠኝ በኋላም አመሰግናለሁ እንዴት ነው እንዳሸነፍ ያደረገኝ ጸሎቴ ነው ብዬ አላስብም እንዴት ነው እንትን ስለው ብዙ ተፈላስፎ ይመስለኝ ይሄ ለኔ የሰጠኝን ጉልበት ወይም ደግሞ የሰጠኝን ጉልበት አምናለሁ ግን እዛ ጋር እንዳሸንፍ እሱን እንድበልጠው ፈጣሪ አይደለም ያደረገኝ ምክንያቱም እሱም ጸልዮአል እሱም ጸልዮአል እዚህ ላይ እስማማለሁ ከዚህ አንተ አርጊመንቱ በጣም ቆንጆ ነው ከዚህ አንዳንድ ጊዜ ላይ እኛ በጣም አማኝ ከመሆናችን ብዛት እኛ ኢትዮጵያውያን በቃ ምናመናፍሰው ነገር አለ ሁሉንም ነገር እሱ ነው እዚህ ጋር ወርክ ኤቲክስ ነው ለሱም 24 ሰዓት ነው የተሰጠው ላንተም 24 ሰዓት ነው የተሰጠው ላንተም እኩል ኢትዮጵያ ነው የተሰጠው ኢትዮጵያ ነው እኩል አየር ነው የምንተነፍሰው አንድ አይነት ነገር ነው ገባ እንድታሸንፍ ግን ላይ ወርክ ኤቲክስ አለ በልጠን የተገኘው እንደውም አንድ አባቴ ምን የሚላት ንግግር አለች መሰለ ፈረሴንም ማስራለሁ በእግዚአብሔርም ማምናለሁ ይላል ምንም ጥያቄ የለም እኔ ቁጭ ብዬ እግዚአብሔር አለልኝ እሱ ይጠብቀኛል ምናምን ብዬ ሳልሰራ ሄጄ ሻምፒዮን መሆን አልችልም ጸልያለሁም እግዚአብሔርን ማምናለሁ ሰራለሁም ለማሸነፍ ያንን አይቶ መሰለኝ የሚሰጥህን ቅድም ደግሞ ብዙም አውርተናል ከቀረጻው በፊትና
የስንፍናዎቻችን ምንጭም ሊሆኑ ይችላሉ። በትክክል ካልተረዳናቸው በተለይ ስፒሪቹዋሊቲን በትክክል ካልወሰድ ነው እኩል የተሰጠን ነው። ፈረንጆች ይበልጡናል በዚህ እውነት ለመናገር ገባ ክሬዲት ይሰጣሉ፣ ግን ወርክ ኤቲክሳቸው ሁልጊዜ ላይክ እንዲያሸንፉ ያደርጋቸዋል። እንግዲህ ብዙውን ውድድሮችን ፎር ፓስት 3 years ኖክአውት ነው ብዙዎቹ። እየዘረርክን የመጣው እያሸነፍክን የመጣው እና ከሪንግ በፊት ያለውን አእምሮ ውስጥ ምን እንደሚሄድ አእምሮ ውስጥ ያለውን ከዚህ ኔጌቲቪቲ ሊኖር ይችላል። ከሰው ጋር ላታወራ ትችላለህ። ዌይት ከታርገሃል። ፕሬዠሩ አለ አሸናፊነህ እስካሁን ድረስ እና ሪንግ ውስጥ ስቴፕ ከማድረግ በፊት ያለውን ሜንታል ፕሮሰስ ንገረኝ። ምንድነው ላይክ እንሂድና ሌትስ ጎ ባክ ኢን ታይም የስካይላይቱ ፋይት ወይ ደግሞ የሆነ ፋይት ምንድን እየተደረገ ያለው አእምሮ ውስጥ እንዴት ነው? አሁን ልገልጸው አልችልም። በነገራችን ላይ እንዴ በጣም ስትረስ ትሆናለህ፣ ይጨንቃል። አንደኛ እንዴት ነው የሰራህበት መንገድ ትሬኒንግ ያረክበት መንገድ የሚያስጨንቅሃል። ምክንያቱም ያን ሁሉ ለፍተሃል ምናምን በደንብ ላብህን አፍስሰሃል ምናምን። ከዛ በኋላ ላይ ደግሞ ያንን ያፈሰስክበትን ላብህን ሪንግ ላይ ውጤቱን ማየት ትፈልጋለህ። እሱ በራሱ ያስጨንቅሃል። ከዛ ደግሞ ሰውም ይጠብቅሃል፣ አሰልጣኞች ይጠብቁሃል፣ ፋሚሊ ይጠብቅሃል። አብዛኛውን ጨዋታዬን ላለፉት 3 ዓመታት አብዛኛው ጨዋታዬን አባቴ መጥቶ ቁጭ ብሎ ያየኛል። ቁጭ ብሎ እና እሱ ፊት የሆነ አሪፍ ፐርፎርማንስ ማሳየት ፈልጋለሁ፣ አሸናፊ መሆን ፈልጋለሁ። ያ በራሱ ይጨንቃል በቃ። ከዛ ደግሞ የጌሙ ክብደት ለምሳሌ የመጀመሪያው እኔ ከተሸነፍኩኝ ዋንጫ ልንበላ የምንችልበት አጋጣሚ ሊኖር ይችላል። ያ በራሱ ትልቅ እንትን ነው። ግዴታ ቲሙ ዋንጫ ለመብላት እኔ ማሸነፍ አለብኝ የሚባል አይነት እንደዛ አይነት ሲቹዌሽን ውስጥ ልትሆን ትችላለህ። ያ ያስጨንቃል። ግን ከዛ ኦፕቲሚዝም ውስጥ ላይ ያለ ፖዚቲቭ ኤነርጂ አሸንፈዋለሁ የምትለው ነገርም አት ዘ ሴም ታይም አለ ሁሉ ላይ። እንደውም እኔ በራሴ በግሌ የማምነው የእኔ እንዴት ነው ወኔ ትንሽ ወደ ኦቨር ኮንፊደንስ እየተቀየረ ይመስለኛል። ወኔ በእውነት አሸንፋለሁ የሚል ስሜቴ ወይም ደግሞ በደንብ ነው እንትን የምለው ምናምን የሚለው ስሜቴ ከብዙ ሰውም ከአሰልጣኞቼም ስሰማ ኦቨር ኮንፊደንስ አይነት ነገር እየሆነ ነው። ያ ስሜት አለ በጣም ወኔ ፉል ሆኜ ነው የምገባው ሪንግ ውስጥ። ልክ ደረጃዋን 1 2 3 ሪንግ ውስጥ ከገባው በኋላ በቃ እንዴት ነው ሲንጫጫ ምናምን የነበረው ጸጥ ይላል። ጸጥ። ከዛ ፎከሴ እዛና እዛ ጋር ብቻ ነው፣ ሌላ ነገር ምንም አልሰማም። እንደውም አንዳንዴ ከታች ከደጋፊ ጋር ትጠራና እንደዚህ አድርግ ምናምን ይሏል። እኔ ሪንግ ውስጥ አልሰማም፣ ያንን ነገር አልሰማም። ኮች ያለኝን ነገር ነው የምሰማው። ከዛ ልክ ከወረድኩኝ በኋላ አስተያየት ሲሰጡኝ አንተ ስጠራ እንደዚህ አድርግ ስል አትሰማም። ከዛ እኔ በዛ ሰዓት ውስጥ ከአሰልጣኝ ጋርና ከተጋጣሚ ጋር ነው ፎከስ ማድረግ ወጥቼ አይደለም። እና ልክ ከገባው በኋላ ያንን ነገር ሃንድል አድርገዋለሁ። በቃ ይጠፋል፣ የነበረው እንትን ምናምን ይጠፋል። በቃ ለጨዋታዬ ብቻ ነው ፎከስ ማድረግ፣ ለማሸነፍ ብቻ። የኖካውቷ ምት የኖካውቷ ስንዘራ ላይክ ታስባታለህ? ላይክ ምን ይመስላል? እጥለዋለሁ ነው የምትለው? ስሰነዝር ላይክ ጣልኩት ወይ ደግሞ እጥለዋለሁ ብለህ is like just do it professionally? አይ ኖካውት ስታደርግ እውነት ለመናገር እጥለዋለሁ ብለህ አይደለም። መጀመሪያ ላይ ስትገባ ልትዝት ትችላለህ። ኖካውት ነው የማደርገው፣ በኖካውት ነው የማሸንፈው ልትል ትችላለህ። ግን የትኛው ዱላ ይጣለው አታውቅም። አብዛኛውን ጊዜ ኖካውት የማደርገው በቀኝ እጄ ነው። ቀኝ ስትሬት ሳደርግ ጠንካራ ዱላ ነው። ታርጌት ፉል ሆኖ ከመተዋቸው ይወድቃሉ፣ አይቆሙም። ግን ለመጣል ብዬ መተውት ስንዘራ የለም። እንደ አጋጣሚ እየተጫወትኩኝ በመሀል ስሰነዝር ታርጌት ፉል ሲሆን ይወድቃሉ። የኔ ጥያቄ ደግሞ በብዛት አሁን እኔ ብዙ እውቀት የለኝም፣ ግን ያው ክሪድ ምናምን አይቻለሁ። በክሪድ ነው የምታወራ እና ያጠነዋል፣ ኦፖነንቱን ያጠነዋል። ምንድነው የሚያደርገው? ሌፍት ሁክ ነው ወይ ራይት ሁክ ነው ወይ ምናምን። ኢትዮጵያ ውስጥ ፋይታችን ይቀረጻል እንዴ? በፊት ላይ ያን ያህል አይቀረጽም። አሁን ይቀረጻል። ግን እኔ በግሌ ቁጭ ብሎ ያንን የዛኛውን ሰው ጨዋታ ያጠናል ብዬ ማስበው ሰው የለም። አንተ ታጠናለህ? አላጠናም። ብታጠና ግን አሪፍ አይሆንም? አሪፍ ነው
ግን ምን መሰለህ ቁጭ ብለህ የዛን ሰውዬ ጨዋታ ስላየኸው የምታመጣው ለውጥ ያለ አይመስለኝም ኢትዮጵያ ውስጥ። አዎ ግን አሰልጣኞችህ እዛ ሰዓት ላይ የሚያዩት የዛን ሰውዬ ጨዋታ የሚያዩት ነገር የሚገመግሙት ነገር አለ አንተም በራስህ የምትገመግመው አለ ከዛ በኋላ ላይ ቤትህ ሄደህ ወይም ደግሞ ትሬኒንግ ቦታ ላይ ጨዋታውን ይሄንን ይሰነዝራል ከዛ ይሄንን እዚህ የሚሰነዝረው ላይ ምን መስራት አለብኝ ብለህ ወርክአውት ስታደርግ ነው ትሬን ስታደርግ ነው ለምሳሌ አሁን ግራ ቀጥታና ግራ ቀጥታ ቀኝ ቀጥታ ከዛ ደግሞ ሌፍት ሁክ ሲያደርግ 3 ዱላ ይሰነዝራል ነው ከዛ እዚህ ዱላ ላይ ምን አይነት ፓንች ነው የምሰነዝርበት ይሄንን ከተሰነዘረብኝ በኋላ ምንድነው የሚሰነዝር ሰውየው ሁሉ ጊዜ ይሄን ብቻ ሊሰነዝር ይችላል አብዛኛው ወይም ደግሞ የሱ ፊኒሸር ፓንቹ ስትሬት ቀኝ ሊሆን ይችላል ከዛ ያንን ስትሬት ቀኝ ወይ አምልጬ ወይ ምን አድርጌ ነው የምሰነዝረው እንደዛ አይነት ላይ ትሬል ታረጊ ትችላለሽ እንጂ ኢትዮጵያ ውስጥ ቁጭ ብሎ እንደዚህ የሚል አይመስለኝም ምክንያቱም ለብዙ ሰው ላይክ እንደ ፕሮፌሽናል ይለያያል ነው ከፋይት ወደ ፋይቱ ስትራቴጂ ይለያያል ነው ይለያያል እና ደግሞ ለምሳሌ እንደ ፕሮፌሽናል አይደለም እኛ ጋር አማተር ነው ፕሮፌሽናል ለምሳሌ ከዴቢ ጋር ሊሆን ይችላል የምጮተው 6 ወር ቀጠሮ ይያዝልታል የ6 ወር የትሬኒንግ ጊዜ ስላለኝ የሱን ብቻ ነው የማየው የሱን ብቻ አሁን ግን ለነፍሰው ነው የምትዘጋጀው ኢትዮጵያ ሻምፒዮን ወይም ደግሞ ኢትዮጵያ ክለቦች ሻምፒዮን ብዙ ኦፖነንቶችን ነው ታገኙ ብዙ ስላለ ለሁሉንም ማጥናት ከባድ ነው ግን ሪንግ ውስጥ ስገባ አሰልጣኞች ጨዋታ ያነባሉ የራስህም ደግሞ የጨዋታ የማንበብ ችሎታ ካለ ነገር ይሁን ልትቀይሮ ትችላለህ እንጂ ቁጭ ብሎ በእንደዚህ ባጠና ነው ምክንያቱም ብዙ ሰው ስለሚመጣ ለምሳሌ እኔ ለዴቢ አጥንቼ አንቺ ብትመጪስ እንትን አልወድም እኔ እንዴት ነው መጠጥ አልወድም እንጠጣ ከምትለኝ ብታበላኝ የፈለግከውን ያህል እበላለሁ ሰው ደግሞ ትንሽ በዚህ ሰዓት ከሚበላ ቢያጠጣ ይሻላል 10 ቢራ በጣ ቢሆን 20 ቢራ በጠጣለት ይሻላል ሊሆን እቺ ጥብስ ጋብዞ ሂድ ከሚለ በቃ እንደዛና እኔ መጠጥ እንኳን ብዙ አልጠጣም አንድ ጊዜ የሆነች ስብሰ እንትን ላይ ከዛ ምንድነው አራዳ ድብልቅልቅ ምናምን ተደርጎ አንድ ብርጭቆ አራዳ ጠጥቼ የለውም ዋው ያለው ናምን እንዲህ ነው አልያየሽ ምናምን ፈገግ ይሆናልላለሁ ከዛ አንተ ለመጠጣት ነው እንዳትጠጣ ተባልኩኝ ፋዘርም ያኔ አየ አንተ ለመጠጣት ነው እንዳትጠጣ ስፖንጅ ነው ይጠጣ ነገር የለም እንደውም ስለ አባትህ ካነሳ አይቀር እንዴት የላይፍን ፕሪንሲፕል እንዳስተማረ በጣም ትልቅ ቦታ አለ ለአባትህ እኔም ፐርሰናሊ ያውቃለሁ በጣም ነው የምትወደው በጣም ነው የምታከብረው ቅርበታችሁም ደግሞ በጣም የሚያስቀና ነው እውነት ለመናገር እኔም ከአባቴ ጋር ሳድግ አውዝ ላይክ እንደዚህ ሆነን ያደግነው ከአባቴ ጋር እኔም ሞር ደግሞ ፕሪንሲፕልን ከማስተማር አንጻር እንዴት ጠቅመዋል አንተ ላይክ ፕሮፌሽናል ላይፍ ላይ በተለይ አባቴ በጣም ህይወቴ ላይ ለውጥ ያመጣ ሰው ነው በጣም ማለት ከልጅነቴ ጀምሮ እንክብካቤን ያሳደገኝ ይገርማል የሰፈራችን የቀበሌው ሊቀመንበር ልጅ እንግዲህ በዛ ሰዓት ማለት የቀበሌው ሊቀመንበር ልጅ ሳይክል የለውም የደሃ ልጅ እኮ ነኝ ደሃ እኮ ነው ሳይክል ተገዝቶልኛል ቅብርር ብዬ ነው ያደግኩት ፎቶ ምናምን ላሳይ ይችላል አሁን እንደውም እኮ አላምርም እንዴ በጣም ቅብርር አይቻሉ ጸጉሩን ተሰርተ የሆነ ይለቀቀው ፎቶ ላይ ያው በጣም ነው የሚንከባከበኝና በዛው ልክ ደግሞ ፕሪንሲፕሎቹን እንዴት ነው በቁጣ ምናምን አይደለም ያስተማረኝ እየነገረ ከራሱ ህይወቶችም ኤክስፔሪንስም እንደዚህ ነው እያለ ነው እንዲህ ብታደርግ ይጎዳሃል እንዲህ ብታደርግ ደግሞ አይጎዳህም ማየት ይሄንን ነገር አይዋለው ምናምን ካልክ እንደዚህ መጎዳት ከፈለክ አርገው ከኢትዮጵያውያን ወላጆች ይለየዋል ብለህ ታምናለህ እሱ ነገር በጣም አንተ ይሄን ነገር እየተደረክ ነው ያደግከው በጣም እንዴ እኔ እንዴት ልበልህ ስነግርህ ስለሱ ሶስቴ ምናምን ነው በህይወቴ ገርፎኝ የሚያውቀው ሌላውን የግድያ ሙከራ ነው የሚያደርገው ሁለት ሌላውን በደንብ ነው የምቀጠቀጠው ከዛ ማታ
የማይሆን በቃ ላጥፍ ጥፋት አጥፍቼ ተገርፌ በቃ ምናምን እያልኩኝ ተኛቼ ጠዋት ከእንቅልፌ ስነሳ ደረቱ ላይ ነኝ በቃ ተቃቅፈን ምናምን ነኝ እንዴት በቃ አስባ ከዛ እኔም ማታ እንደተገረፍኩኝ ምን እንዳረኩኝ ምናምን ትዝ አይለኝም የጠዋት በቃ ላይፋችን ነው የምኖረው ያ ለእኔ በጣም ጠቅሞኛል በቃ ገና ጥፋት ሳጠፋ ገና አይኑን ሳየው እንትን እላለሁ አቆማለሁ ከዛ ያደኩኝ ስመጣ ደግሞ ነገሮችን እንዴት ነው መረዳት ስጀምር ይነግረኝ ጀመረ በፊት እገረፍ ነበረ ከዛ አሁን ደግሞ በንግግር ሆነ በንግግር ባቢ ይሄ ነገር እንደዚህ አይደለም እንደዚህ ያደርግ እሺ ወፉይ ከዛ እንዴት ልበልህ ሁሉንም ነገር ነው ማወያየው ፍቅር ይዞኝ ነገር ያለው በጣም ላይክ ያለው ትራንስፓረንሲ በጣም ደስ ይላል ወላጅ መናገር እኮ ከባድ ነው የሚሆነው አረ በስማም ለዛውም ደግሞ ከአባት ጋር ለእናት ምናምን በተለይ በደህነት ላደገና ላይክ ኢትዮጵያ ውስጥ እኛ ሁላችንም ድሃ ሆነን ያደግነው እንግዲህ ስለ ይሄ ቀብጠ ምናምን አይደለም ይሄ ፍሪደም ኖሮ ዳድ ምናምን ያልክ አይደለም ያደግከው ገባህ አይደለ ወላጆች ይከበራሉ ይፈራሉ ገባህ አይደለም ፍቅር ይዞ ሌላ ነገርም አታጫውትም እና ያለው ትራንስፓረንሲ በጣም ደስ ይላል እንዴት ልበል አካዳሚ ላይክ እንደ ዩኒቨርሲቲ ነው ኢትዮጵያ ስፖርት አካዳሚ ካወቀው ዶርም እዛው ነው ምግብ እዛው ነው ትሬኒንግ እዛው ነው የምታደርገው ከዛ ትምህርት ቤት ይላል ምናምን እዛው ነው ዴይሊ ላይፍ ሪፖርት ይደረጋል ወፍ ዛሬ እንደዚህ አጋጥሞኝ እንደዚህ ሆኜ ነው አረ እባክህ እና እንዴት ነው አይ በቃ እንዲህ ያደረኩኝ አይ አሪፍ ነው የራስህ ነው እሺ እስከ ቅርብ ጊዜ ድረስ ይሄ ዘገባ ይቀጥል ነበር የሆነ ሰዓት ላይ አሁን ትንሽ ቢዚ ሲሆን በስራ ምናምንም የራሱ ትንሽ ቢዚ ሲያደርገው ዴይሊ ላይፉ መናገሩ ትንሽ ቀርቷል እንጂ እናወራለን ግልጽ ነው ስንገናኝ እኔና እሱ ስንገናኝ በቃ እንዴት ልበል ለሰዓት አይበቃንም ስናወራ ሰዓት አይበቃንም ጨዋታ ይችላል ንግግሩ በጣም ነው የሚያምረው ምናምን ይችላል በቃ ቀልብህን ግዝት ነው የሚያደርገው አንተም የሱ ውጤት ነው ብያስባለሁ አባትህን በአካል አላገኘሁትም ግን አይ ቲንክ የሱ ኮፒ የምትሆን ይመስለኛል የሱ ቅጥቅጥ ነኝ ይመስለኛል እና ደግሞ ላይክ አድገህ ያስተማረ ትላልቅ ፕሪንሲፕሎች ቅድም እያወራን የነበራቸው ለምሳሌ አጫውተኝ እንዴት ላይፍን ባላንስ ከማድረግ የመዝናናትን ላይፍ በተለይ ስትመለከተው አትሌት ነህ ማለት ላይክ ሩቲን የሆነ ላይፍ ነው የምትኖረው ገባ መዝናናት ደግሞ አለ ብዙ ነገር ወጣት ነህ ምናምን እና እሱ እንዴት ባላንስ እንድታደረግ እንዴት እንደረዳ ላይክ ሌሎቹንም ስለሚጠቅም አው ትንሽ እንደውም እሱ ምን ይለኛል መሰለህ አንተማ ተኝተህ የሆነ ዘመን አልፈዋል ይለኛል የሆነ ትንሽ እንትና እንዴት ነው በጣም ራሴን ለመቆጣጠር ምናምን አይነት አበዛለሁ እንደ ወጣት ፍሪ ለመሆን ምናምን አልሞክርም መሆን ሳልፈልግ ቀርቼ ሳይሆን ይሆናል አይደለ እንዴት ነው ትንሽ አይሆነኝም ምናምን ብዬ ስለማስብ እሱ በወጣትነቱ በጣም ዘንጧል ፍንድት ብሏል ዘናጭ ነው ኩል ነው ያምርበታል ብዙ ነገሮች እንዴት ነው ዝም ብለህ አይተኸው ያምርብሃል የምትለው አይነት ሰው ነው ከዛ ይመክረኛል ስማ ባቢ አንተ አሁን ወጣት ነህ ምንም ማድረክ የሚያምርብህ ሰዓት ነው ወጣትነትህ በራሱ የሚያምርብህ ሰዓት ነው አልዘነጥክም ጆንያ ብትለብስ የሚያምርብህ ጊዜ ላይ ነህ አሁን እኔ እንደዚህ ልብሱ ጠበበ እንደዚህ አጠረ ይሄንን ባረግ ምናምን እምልበት ጊዜ ነው ምክንያቱም ጉልምስል ላይ ነኝ ስለሆንኩኝ ወይም እርጅና ላይ ስለሆንኩኝ ነገሮችን ራሴ ማስተካከል አለብኝ እንጂ አይስተካከሉም አሁን ወጣትም ላይ ምንም ነገር ያምርበታል ዱርዬነቱም ብዙ ነገሮች ያምሩበታል የሚሸወደው እሱን ነው አያምርብንም ብሎ ስለሚያስብ ይመስለኛል የሚሸወደው ለማሳመር ሲጠር ያበላሸዋል ወጣትነት በራሱ ውበት ነው እና እዛ አይነት ነገሮች ላይ ብዙ ነገሮችን አስተምሮኛል እንዴት ነው ቢጻፉ መጻፍ ይወጣቸዋል እሱ የሚናገራቸው ነገሮች እውነት እኔ ራሱ አንዳንዴ ምን አይነት ልጅ ነኝ ምናምን እላለሁ ላይክ እንደሱ አለመሆኔ እሱ አንብቧል ከሱ ልወርስ ያልቻልኩት ነገር ምን መሰለ ከልጅነቴ ጀምሮ ማንበብ አለ መጀመሪያ ነው ከሱ አሁንም ይቆጨኛል እሱም እንትን ይላል የሆነ ምን ይለኛል መሰለ የሆነ መጽሐፍ ላነብስል
ይሄ መጽሐፍ እንዳታነብ ምናምን ሲለኝ የተከለከልኩት ነገር ስለሆነ የሚያምረኝ አነብ ነበር። ከዛ እዚህ ነገር ላይ ብቻ ተሸውጃለሁ ይላል። ያኔ ይህንን መጽሐፍ እንዳታነብ ብልህ ኖሮ ታነበው ነበር፣ ሁሉንም መጽሐፍ እንዳታነብ ብልህ ኖሮ ታነበው ነበር ይለኛል። እና እሱ ነገር ላይ ብቻ ተሸውጃለሁ ይላል። እውነት ነው። ከዛ ከሆነ ሰዓት በኋላ ግን ፊክሽን ማንበብ ጀምሬያለሁ። ፍልስፍናም አነባለሁ፣ ሳይኮሎጂ አነባለሁ። ትንሽ ምንም አልልም፣ ማንበብ ላይ ምንም አልልም ይመስለኛል። እሱ ነገር ጠቅሞኛል። አሁን በተለይ ደግሞ እኔ ደስ ያለኝ ቅድም ካወራ ነው ላይ ወጣት ሆነ አትዝናና አይደለም። ወጣት ሆነ ላይክ መሞከር ያለባቸው አንዳንድ ነገሮችን አትሞክር አይደለም እያወራን የነበረው ኮንሰፕት። እና ግን ኦርደር አለው የምታደርግበት ኦርደር አለው እና እሱን ብታወራ ደስ ይለኛል፣ ለተመልካቾችም አሪፍ ስለሚሆን። አባቴ የነገረኝ ኦርደር ማንም ሰው ሊያውቀው ይችላል ይመስለኛል። ግን እሱ የነገረኝ አንድ ጎርጓዳ ሳህን አለ። አንድ ጎርጓዳ ሳህን፣ ከዛ ቴኒስ፣ አሸዋ፣ ከዛ በኋላ ላይ ጠጠር እና 2 የቢራ ጠርሙሶች አሉ። እነዚህን ኦርደሮች በትክክል ካስገባህ፣ በትክክል ከመደብካቸው ሻርፕ ይሆናሉ። አዘበራርቀህ ከከተትከው ግን አይሆንም ነበር ያለኝ። መጀመሪያ መክተት ያለብህ ሲለኝ የቴኒስ ኳሱን መክተት አለብህ መጀመሪያ ላይ። ልክ የቴኒስ ኳሱን ስከተው ግጥም ይላል ጎርጓዳ ሳህኑ። ላይክ የቴኒስ ኳስ እንደ ትምህርት እንደሆነ እንደ ቅድሚያ እንደምሰጠው ላይፍ ላይ ቤዚክ የሆኑ የላይፍ ቪዥን፣ ፓሽን፣ ፐርፐዝ ኢን ላይፍ ሊሆን ይችላል በሚገባ እነሱን መክተት አለብህ። ከዛ በኋላ ላይ ክፍት ቴኒስ ኳሱን ስትከተው ክፍት ቦታ አለ። የክፍት ቦታው ላይ ደግሞ ያሉትን ጠጠሮች ትከታቸዋለህ። ጠጠሮቹ ደግሞ እንደ ሆነ ነገር ይኸው ለምሳሌ እንደ ገቢህ ወይ እንደምታገኘው ገቢ ወይ ደግሞ እንደ ፍቅረኛ ምናምን ሪሌሽንሺፕ ምናምን ሊሆን ይችላል። ከዛ እነዚህን ጠጠሮቹን ከከተትክ በኋላ ደግሞ አሁንም ክፍት ቦታ አለ። አሸዋውን ትነሰንሰዋለህ። ልክ አሸዋውን ስከተው ፉል ይሆናል። በቃላ የሆነ ደረጃ ላይ 1 ሚሊዮን ብርም ሆነ ያገኘኸው የወር ገቢህ 1 ሚሊዮን ብርም ሆነም 10,000 ብርም ሆነ በቃ ሆኗል፣ ፉል አድርገኸዋል። ከዛ 2 የቢራ ጠርሙሶቹን ደግሞ ቀስ ብለህ ታጠጣቸዋለህ። በደረቁ አይሆንም፣ የትም አይሄድም፣ መጨረሻ ላይ ይደርሳል። አብዛኞቻችን አሁን ያለነው ወጣት እዚህ ነገር ላይ ተሳስተናል። ኦርደሩ ልክ አይደለም ብለህ ታምናለህ? መጀመሪያ ቢራውን እንከተውና ከዛ ከቴኒስ ኳሱ ጋር ግብ እንይዛለን። ግባ በዚህ ግባ አሸዋውም እና ጠጠሩ ረስተህ ራሱ ከዛ አይገባም፣ ወደዛ ይወረወራል አብዛኞቻችን እውነት። እና ይሄንን ኦርደር በትክክል የምንሞላው ከሆነ ላይፍ ሻርፕ ይሆናል። እንዴት ልበልህ? በታክሲም መጣህ በቪኤትም መጣህ ሰላማዊ ህይወት የምትኖር ከሆነ ላይፍህ ምርጥ ነው። የምታመሰግን ከሆነ አንዳንድ ሰው ቪኤት እየነዳ ላያመሰግን ይችላል፣ ደስተኛ ላይሆን ይችላል ህይወቱ። በታክሲ እየሄደ ደግሞ ደስተኛ የሚሆን ሰው አለ። በትክክል ስለምራው ህይወቱ የሆነ ሚስ ያደረገው ነገር ኦርደር የጠበቀ ስለሆነ እኔም እውነት ለመናገር ይሄ ብዙ ሰው ከዚህ ቢማር ከዚህ አሁን ከተነሳለን ኤግዛምፕል ከአባት እንግዲህ ብንማር ወጣቱ ቢማር አሪፍ ነው ላለው። እውነት ለመናገር አትዝናኑ አይደለም ግን አላማ ይኑረው። አላማ ያለው ወጣት አይደለም አላማ ያለው ወጣት ኤኒማን በመጽሐፍ ቅዱስም እንደግፈው ነገር ነው። ራእይ ካለ ላይፍ ላይ ይሄን ነገር አረጋለሁ፣ ይሄንን ማድረግ ፈልጋለሁ የምርም አክሽን የምትወስድ አይነት ወጣት ከሆንክ ዲስትራክሽን ብዙ ይቀንሳል። 2 ቢራዎች መጨረሻ ላይ ነው የምታደርጋቸው። ገባህ አይደለ? ያንን ነው። አሁን ስላለበት ክለብ እናውራ። ፌዴራል ፖሊስ ነው ክለብ ያለህበት እና ያለው ስሜት ወታደር ቤት መስራት ከዘኔ አሁን ለሀገራችን ወታደሮች ያለኝ ክብር ትልቅ ነው። ማለት ለሀገራችን ያላቸውን ፍቅር የሚያሳዩበት ወይ አገሪቷን ሰላም ከማድረግ አንጻር የተለያዩ ነገሮች የሚደረገውን ነገር እናውቃለንና በዚህ አጋጣሚ ያለኝን ክብር
መግለጽ እወዳለሁ እኔም ለወታደር ያለኝ ክብር ትልቅ ስለሆነ ማለት ነው። እና አንተ ግን ያለ ስሜት ምንድን ነው? የሆነ ለኢትዮጵያ እንትን ምትል ነው ይመስለኝ እኔ። ኦሜድላ ፌዴራል ፖሊስ ኦሜድላ፣ ያው መጣሪያው ኦሜድላ ነው። ፌዴራል ፖሊስ ውስጥ ነው፣ ያው በፖሊስ ክለብ ውስጥ ነው፣ የወታደር ክለብ ነው። በመሰረቱ ወታደር ክለብ ውስጥ በመሆን በራሱ እንዴት ነው ትልቅ ሞገስ አለው፣ በጣም የሚገርም ሞገስ አለው። ከዛ ሲቀጥል ደግሞ የምትመራው ቦክስ በራሱ ከወታደር ቤት የመጣ ነው፣ ከወታደር ቤት የመጣ ነገር ነው። ከዛ ቦክስ በራሱ የወታደር ስራ ነው። ከዛ ደግሞ ወታደር ቤት ስትሆን ደግሞ ሌላ የተለየ ስሜት አለው። የመጀመሪያው ዲሲፕሊን ነው። እንደ ሲቪል ሰው አይደለም የምትንቀሳቀሰው፣ በስነ ስርዓት ነው፣ በዲሲፕሊን ነው የምትንቀሳቀሰው። በሆነ ነገር በወጣ ህግ በወጣ መመሪያ ደንብ ነው። ወታደር ቤት ተኛ ከተባልክ ትተኛለህ፣ ተነስ ከተባል ትነሳለህ። ለምን አትልም፣ ትእዛዝ ነው። እና ይሄ ነገር እኔ ይመቸኛል፣ በጣም ተመችቶኝ ነው የምሰራው። ትእዛዝ መቀበሌ አስከፍቶኝ አያውቅም። እንደዚህ ውድድር አለ እዘጋጃለሁ። አይ እንደዚህ ወገቤን በዚህ ፈልጦኝ ምናምን አልልም፣ እዘጋጃለሁ። ከዲሲፕሊን አንጻር ካለው ከአየሩ በራሱ ደስ ይላል ወታደር ቤት መስራት። የምታያቸው አብዛኞቹ የቲም ባልደረቦቼ በራሱ ውትድርና ስልጠና ሄደው የመጡ ናቸው። ጦር ላይ 6 ወር ሰልጥነው የመጣ አለ። ኮልፌ 4 ወር 3 ወር ሰልጥነው የመጡ አሉ። አሰልጣኞቼ ኢንስፔክተሮች ናቸው፣ ሁለቱም አሰልጣኞቼ ኢንስፔክተሮች ናቸው። በዚህ አጋጣሚ ኢንስፔክተር መኮንን ጌታቸውና ኢንስፔክተር ሰለሞን ጆኒ በጣም ነው የማመሰግናቸው። ምርጥ ኮቾች ናቸው። የሀገር ስሜትን አንተ ውስጥ ክሬት ከማድረግ አንጻር ምን ሚና ተጫውቷል? እንዴ ከፍተኛ፣ እንዴት ልበልህ፣ በቃ አላ እንዴት ነው ደም ውስጥ አለ ነገርየው፣ ደም ውስጥ አለ፣ እልህ አለ። በቃ የሆነ ሰዓት ላይ ልጅ ሆነን አብዛ ሁሉም ህጻን ልጅ ወታደር መሆን ይፈልጋል። ላይክ አሁንም እንደዛ አይነት ስሜት ነው ውስጥ ያለው፣ ደም ውስጥ አለ። በተለይ በአሁኑ ጨዋታ ከፊታችንም የምስራቅ አፍሪካ አለ፣ ኢትዮጵያን ፖሊስ ወክረን ነው የምንጫወተው። አሁንም ደግሞ ፌዴራል ፖሊስ ነው የተጫወትኩት። በቃ አላ እንዴት ነው ስሙ በራሱ የሚሰጥህ ግርማ ሞገስ በጣም ነው ደስ የሚለው ስሙ። ሌላውን ነገር ተወውና ከዛ ደግሞ ሲደግፉን የነበሩት መተው ጨዋታው ላይ ሲደግፉን የነበሩት ኮማንዶዎች ነበሩ ያሉት፣ የፌዴራል ፖሊስ አባሎች ምናምን። በቃ አላ እንዴት ነው ወኔ እንዲኖር ያደርጋሉና እንዳጠቃላይ እኔ ወታደር ቤትን በጣም ነው የምወደው፣ በጣም ነው ደስ የሚለኝ። ብዙ ነገሮችን ትማርበታለህ። አንደኛ ስነ ስርዓት፣ ዲሲፕሊን በጣም የምትማርበት ቦታ ነው ወታደር ቤት ማለት። እና ለዛም ነው ከስዌት ቦክስ ከተቋቋመው የቦክስ ክለብ ያልገባው ብለን እንወስዳለን። እዛ ላለ ፍቅር ነው ወይስ ምን አለ ሌላ? በሱ ጉዳይ እንኳን እንዴት ነው አሁን ባልናገር ደስ ይለኛል፣ ግን መልቀቅ አልችልም። ኮንትራት ስለፈረምኩኝ መልቀቅ አልችልም። 7 ዓመት ኮንትራት ፈረም ያለው። ምክንያቱም የትኛውም ወታደር በኮንስታብል ቅጥር ሲፈርም የሆነ አመት ገደብ አለው የምታገለግልበት። ከዛ ወይ መቀጠል ትችላለህ ወይ ደግሞ በቃኝ ብለህ በክብር ትሰናበታለህ ከወታደር ቤት። ስላልጨረስኩኝ የመጀመሪያው ስላልጨረስኩኝ ኮንትራቴን አልጨረስኩም። ሁለተኛው ደግሞ በለጠብኝ፣ ያው ፍቅሩ ምናምን ትንሽ በለጠብኝ። ቅድም እያወራን ነበርና ቻንስ ቢገኝ ለምሳሌ ሳውዝ አፍሪካ ባለፈው ሄዳችሁ ሄዳችሁ ተወዳድራችሁ ነበር። እንግዲህ ፕራይዝ መኒውም ትንሽ አሪፍ ነው ብዬ አስባለሁ የዛኔ። እርግጥ ነው እንግዲህ እንበልና ዱባይ፣ አቡዳቢ፣ ሳውዲ፣ ዩኬ፣ ዩኤስኤ ምናምን እና
ውድድሮች ቢዘጋጁ ብትጠራ ቻንስ ቢኖር ከዛም አልፎ ደግሞ እንግዲህ ፕራይዝ መኒያቸው አሪፍ ነው። ከዛም አልፎ ደግሞ እዚህ ኤርሚ እናዘጋጅልሃለን ቦታ አለን እንደዚህ አንተ ብቻ ትሬኒንግና ፋይቲንግ ላይ ፎከስ አድርግ፣ ቦክስ ላይ ፎከስ አድርግና ሜክ ማኒ ብትባል ቻንሶች ምን ያህላቸው አንተ እሺ ለማለት? ሌባ ተይዞ ዱላ ይጠየቃል። እንደዚህ አይነት እድሎችን አላባክንም በፍጹም። ምክንያቱም አሁን ለማስበው ቅድም ለነገርኩ ከዛሬ 5 ዓመት በኋላ ኤርሚያስን ማግኘት እፈልግበታለሁ ቦታ ላልኩህ ነገር የሚመራኝ ከሆነ አጋጣሚዎች ናቸው። ፈጽሞ ሚስ አላደርጋቸውም። ማደርጋቸው ነገሮች ናቸው እንደዚህ አይነት ነገሮች። ቢገኙም የሚጠላ ሰውም የለም። ሁሉም የሚፈልገውም ነው፣ የምጠብቀውም ነው። የመጀመሪያውም የምጠብቀውም ነው። ሚስም አላደርጋቸውም የተሻለ ኦፈር ከሆነ። በፕሮፌሽናል መነጽር ነው የምታየው እንጂ ሌላ ምንም ነገር ሌላ የለውም። ነገር አላየው። እውነት ነው እንጂ ሀገሬን ጥይዳለሁ ምናምን አይደለም። ፓትሪዮቲዝም ስሜትን እንዳለ ሀገር ወዳድነት ስሜትን እንዳለ ሆኖ ግን እዚህ ጋር ደግሞ ፕሮፌሽን ነው። አላማዎች አሉ፣ ድሪሞች አሉ፣ ጎሎች አሉ እና እሱን አቺቭ ለማድረግ አድርጓለሁ ነው የምትለኝ? አዎ ራስ ሲጀመር እኮ ራስን ስትወድ ነው ሀገርህን ነው የምትወደው። ከዛ በኋላ ላይ ደግሞ ነገሮችን ያንን ነገር የተመቻቸውን እድል ስታደርገው የምትጠራው እኮ ሀገር ነች አይደል? ኢትዮጵያዊው ሻምፒዮን የሆነው ዩኬ ላይ ኢትዮጵያዊ ሻምፒዮን የሆነው ከዛ በኋላ እኮ ነው ስምህ የሚጠራው። ከዛ በኋላ ነው የአሰልጣኝ ስም የሚጠራው። ኢትዮጵያዊ ሻምፒዮን ማን ነበር ስሙ? ኤርሚያስ ምናምን። ከዛ አሰልጣኙ ማን ነው? እከሌ። መጀመሪያ ሀገር ነው የምትቀድመው፣ ከዛ አንተ ነህ፣ ከዛ አሰልጣኞቹ በስር ያሉት እና የትም ሀገር እንዴት ነው ከሀገር ወዳድነት ጋር አላገናኘውም። ይሄንን ነገር እምቢ ማለት ወይም ሚስ ማድረግ ይሄንን ነገር ሀገር ስለወደድኩኝ ምናምን አይደለም። ስትሄደ ስታደርገው ሀገርህን ትወዳለህ፣ እንደውም ታስጠራለህ። ሀገርን ማስጠራት ማለት እኮ ሀገር መውደድ እኮ ነው። የቦክሲንግ ስፖርት የስፖርት እንግዲህ አንዱ አካል ነው እንደ ሌሎቹም ዲሲፕሊኖች። ምን ትልቅ ትምህርት ተምረበታል? ፐርሰናሊ በተለይ ሪንግ ውስጥም ሊሆን ይችላል፣ ላይፍ ላይ ባለ ተሞክሮም ሊሆን ይችላል። ምን አስተምሮሃል ቦክስ? ቦክስ ብዙ ነገሮችን አስተምሮኛል። እስቲ የተወሰነው ሜንሽን አድርግልኝ። 3 ዋና ነገሮች የምጠቅስልህ፣ የመጀመሪያው ቆራጥ እንድትሆን፣ በጣም ቆራጥ እንደሆን፣ ዲሲፕሊን እንደሆን አስተምሮኛል። ተስፋ እንዳልቆርጥ አስተምሮኛል። ከዛ እንዴት ከሰዎች ጋር ማውራት እንዳለብኝ፣ እንዴት ሰዎችን ትሪት ማድረግ እንዳለብኝ፣ ሰዎች እኔን ትሪት እንዴት ማድረግ እንዳለባቸው አስተምሮኛል። ምክንያቱም ቦክስ ላይ ብዙ አሰልጣኞች ያጋጥሙሃል፣ ብዙ ተጫዋቾች ያጋጥሙሃል። ከዛ በኋላ ላይ ያ ነገር ያስተምርሃል። ለምሳሌ እኔ ከአብዛኛው ኦፖነንቶቼ ጋር እንደ ፍሬንድ ነው የምንሆነው። ከወጣም በኋላ ከሪንግ በኋላ ፍሬንድ ነው የምትሆነው። በቃ ጦርነቱ እዛ ጋ ነው። ጦርነቱ አበቃ፣ ወረድክ፣ ሰላማዊ ህይወት ይቀጥላል። እዛ ጋር ስላሸነፈኝ እንቧ ከረዩ አልልም ወርጄ፣ ወይም ደግሞ ስላሸነፍኩት ምናምን ሄጄ እሱ ላይም ደረቴን አለፋምን አልልም። አለቀ፣ ፒስ። እንደዚህ ብዙ አሰልጣኞች አሉ። ከብዙ አሰልጣኞች ጋር ትግባባለህ፣ እንትን ትላለህ። ምክንያቱም አንድ አሰልጣኝ ብቻ አይደለም እስካሁን ያሰለጠነኝ፣ ብዙ አሰልጣኞች ያሰልጥነውኛል። ብሔራዊ ቡድን፣ አሁን ክለብ ላይ፣ ድሮ ታዳጊ የሀገር አቀፍ ጨዋታ ላይ አዲስ አበባ ነው ክዬ ሲሄድ ምናምን ብዙ አሰልጣኞች ወስደውኛል። ከእነሱ ጋር ማድረጋቸው ወይም መግባቢያ ቃላቶች፣ እነሱ ትሪት እንዴት እንደሚያደርጉኝ፣ እንዴት እንደምግባባ፣ ከሰው ጋር ያለኝን ቅርርብ በበጎ መልኩ ረድቶኛል፣ አስተምሮኛል። እነዚህ 3 ዋናዎች ናቸው። የኤርሚያስ ሌጋሲ ምን ይመስላል? ጥለ ማለፍ የምትፈልገው በተለይ when it comes to ሶሳይቲን ኢምፓክት ከማድረግ አንጻር ከዚህ ሙያ ለምሳሌ እኔ የማደንቀው ሰው ጌታቸው ትሬነር የነበረ ሰው ነው። ሙያውን በጣም ይወደዋል። የሚፈልገው ነገር ነበረው፣ የሆነ ጎል ነበረው እና the way he gave back to society እንደምታየው ነው አሁን ያለው የስዌት ቦክስ ሙቭመንት ወልዷል ማለት ነው። እና ኤግዛምፕል ላንሳል ብዬ ነው። ፊትነስ ላይ ብዙ ቢዝነስ ላይ ብዙ ሰዎች አውቃለሁ እንደዛ ያደረጉና ያንተ ሌጋሲ ምን ይመስላል?
እንዴት ነው ሶሳይቲን ኢምፓክት ማድረግ የምትፈልገው? ተከታዮች አሉ፣ ወዳጆች አሉ። አንተን ደግሞ ላይክ 10 ዓመት ወደፊት ብዙ የሚከተሉ ሰዎች ይኖራሉ ከዚህ በኋላ ደግሞ እና ሌጋሲክ ምን ይመስላል? ወደኋላ ዞር ብለህ የምታየው ማየት የምትፈልገው አንድ ነገር ቢኖር? የኔ ሌጋሲ አሪፍ ነው፣ ፈጣን ነው፣ እድገቴ ፈጣን ነው። የኔ ብቻ ሳይሆን አብሮኝ የነበሩ 3-4 ልጆች ፈጣን ነን። እንደውም ሰው ምናምን ይለናል በጣም እናንተ ፈጥናችኋል እና ይሄ ፍጥነታችሁ የሆነ ሰዓት ላይ ገደብ እንዳይኖረው ምናምን ብዙ ይመክረናል። እውነት ነው፣ ፈጥነናል። ግን አይቆምም ነው። አይቆምም። እንደ ምሳሌ ያቀረብከው የጌች ሌጋሲ በጣም ጸደይ ነው፣ ይመቸኛል። በፊት ትሬነር እያለ ሲኖረው ሲያስበው የነበረውን አሁን አድርጎታል። የኔ ገና ነው፣ አሁን እንዲህ ነበር ልልህ አልችልም፣ ግን እስካሁን የነበረው እንትን በጣም አሪፍ ነበር። የኔም ጥያቄ ወደፊት ከሄድን በኋላ ምን እንዲደረግ ትፈልጋለህ ነው? ምንድን ነው ስለ አንተ ሰው እንዲያስታውስ በአንተ በኩል ሜይ ቢ የቦክሲንግ ራሱን የቻለ ትልቅ የቦክሲንግ ፋሲሊቲ መክፈት ሊሆን ይችላል። ኤግዛምፕል አላውቅም። እንዴት ነው እንድትታወስ የምትፈልገው አንተ? የመጀመሪያው መስታወስ የምፈልገው በሰው አይምሮ ውስጥ መቀመጥ የምፈልገው በጥሩ ዲሲፕሊን ነው። ያ ቦክሰኛው ምርጥ ዲሲፕሊን ያለው ልጅ መባል ነው ፈልገው። መባል ብቻ ሳይሆን ፈልገው ማድረግም በቃላ አብዛኛው ሰው አይምሮ ውስጥ ቦክሰኛ ሲባል ብዙ ሰው አይምሮ ውስጥ ላይክ ጥጋበኛ ትቢተኛ አይነት ነገር ነው። ግን እኔ መቀመጥ ፈልገው ሰው አይምሮ ውስጥ ምርጥ ዲሲፕሊን ያለው ልጅ ቦክሰኛ እኮ አይመስልም እኮ እሱ ምናምን ዲያቆን ነው ይመስለው ምናምን ነገር ነው መባል እንፈልገው። እውነት እንደዛ ነው። ገዳ የሆነ ዲያቆን ነው እንጂ በቃ እንደዛ አይነት እና ያንንም ለማስቀጠል መሞክር ይመስለኛል። እስካሁን ያለው ፕላን አለ ወደፊት በተለይ ቦክሲንግ ኢንዱስትሪውን ለማሻሻል እንበልና ወደፊት ብዙ ስቴጆች ላይ የመቆም እድሉ ስለሚኖርህ በምታገኘው ሬቨኒው ሀገር ላይ የሆነ ነገር ፋሲሊቲ የተሟላ ሜቢ ገንዘብ የሌላቸው ሰዎች አሉ፣ ግን የቦክሲንግ ፓሽን ያላቸው ሰዎች እነሱን ከመርዳት አንጻር ስፖንሰር ከማድረግ አንጻርስ ምን ታስባለህ? ወደፊት ብዙ ኃላፊነት ስላለብህ ማለት ነው። በጣም እንዴት ነው ከምነግርህ በላይ ብዙ ሀሳቦች አሉኝ። ላይክ ራሴ ይሄንን ነገር አድርጌው ከዛ በኋላ ለሌሎች ለመርዳት ብቁ ነኝ ብዬ ሳስብ ብዙ ሀሳብ አለኝ። ብዙ ነገሮችን ከማድረግ እንደ ተቋም ሰብሰብ ብሎ የሆነ ነገር ከማድረግም ከዛ በግልም የሆኑ ነገሮች ከማድረግም የሙያ እርዳታም ከመስጠትም ከዛ በተረፈ ደግሞ እንዴት ነው ሌሎች እኔን የሚጠቅሙኝን ስልጠናዎች ወስዶ ከሀገር ውጭም ሊሆን ይችላል ሀገር ውስጥም ስልጠናዎችን ወስዶ ሰውን ማሰልጠን ላይክ የሆነ አሁን ባለሁበት በጣም ብዙ ልጆች አሉ ላይክ እኔ የመጣሁትን ሌጋሲ መከተል ይፈልጉ እንደ ኤርሚያስ አይነት ቦክስ ነው የምፈልገው የሚሉ ከዛ እነዚህ ልጆች እንደዚህ ነው እኔ ይሄንን ነገር ተሳስቻለሁ ከዛ እነዚህ ይሄንን አርሙ በዚህ ብትሄዱ አሪፍ ነው ብዬ ማስተማር የምፈልጋቸው ብዙ ነገሮች አሉ እና ያው በሂደት የምናየው ነገር ይመስለኛል ገና ስለሆነ ነገር ይሄው 100% ትሬኒንግ ካምፕ ላይ ደግሞ ያለውን ስንመለከት እንግዲህ ወታደር ቤት ነው ያለው። ወታደር ቤት መሆኑ ራሱ ታፍ ነው። የቦክስ የምታደርገው ትሬኒንግ እና ጂም ውስጥ የምታደርገው ትሬኒንግ እና ካምፕ ስትገባ ከዚ ባለፈውም ሳውራ ካምፕ ነኝ እንዴ ብዬ ምናምን እያልከኝ ነበርና እንዴት ነው እዛ የሚኖር ቆይታ በተለይ ከጓደኞች ጋር ፖዚቲቭ ኢንቫይሮንመንት ሜንቴን ከማድረግ አንጻር እርስ በርስ ፑሽ መደራረጉ እና ኢንቴንሲቲው ሜንታል ታፍነስ እና ፊዚካል ታፍነስ ይፈልጋል። የወታደር ቤት ነው። ምን ይመስላል ካምፕ ስትሄድ? የካምፕ ቆይታዬ በጣም አሪፍ ነበር። እንዴት ነው አይምሮ ውስጥ የሚቀረጽ አይነት የሆነ ጊዜ የነበረው የልጅነት ጊዜ አሁን እንደተቀረጸው አይነት ልክ አሁን ያኔ እኮ ልጅ ሆኜ እንዲህ እንደምትለው አይነት አሁንም ካምፕ የነበርኩበት ጊዜ ብዬ የማወራው ምርጥ ጊዜ ነበር የነበረኝ ከቡድን ባልደረቦቼ ጋር። እነሱ ብቻ ሳይሆኑ እንዴት ነው የሌላ እግር ኳስ አለ። ያ ካምፕ ስንገባ ያኔ እግር ኳስ ነበረ፣ መረብ ኳስ ምናምን በጣም ብዙ ስፖርተኞች ነበሩ። ከነሱ ጋር ራሱ የነበረው ጊዜ በጣም ደስ ይል ነበር።
ምግብ ስንበላ የነበረው ታይም ትሬኒንግ ስንወጣ በተለይ ደግሞ እንዴት ልበል ትሬኒንግ ወተን እርስ በርስ የምንበረታታው ነገር ቦክሰኛ ጋር ካልሆነ ሌላ ቦታ ያለ አይመስለኝም ይሄን ነገር ለማጋነን ሳይሆን ምክንያቱም ኪሎ ከት እያረክ ትደክማለህ ምን ትላለህ ያኛው መጥቶ የሚያበረታታ እኔ በጣም ይደክመኛል ምናምን ትሬኒንግ ስለሚበዛ ይደክመኝ ነበር ከዛ ዶርም ስመጣ አልጌ ይነጠፋል ቤት ምናምን ያጸዳዳሉ ምናምን ከዛ በጣም እንትኖች ናቸው ሰፖርቲቭ ናቸው ልጆቹ ከዛ እንዴት ነው ልብሴን ያጣጥፉልኝ ያስቀምጡኛል ልብስ የሚታጠባለህ ወስደን ልናጥብ ነው ስለምደክም ትሬኒንግ ላይ ስለምደክም ነው ያልደከሙ ልጆች ያግዙኛል ከዛ አይዞ እንደዚህ ነው ጀርባዬን ታሻሉ እግሬ ምናምን ይዝላል ከዛ ታሻለው ና ይሄ ምን ያህል ከልጆቹ ጋር ቀረቤታ እንዳለኝ ወንድማማችነት መሆኑ ከዛ እንዴት ነው በሞራል ደረጃ ራሱ ይሄኛውን ትተው በሞራል ራሱ አይዞ በርታ ትንሽ ነው የቀረው በቃ አልቋል እኮ ነው ደረሰ ምናምን ይሄ ነገር ራሱ ከቦክሰኛ ውጪ ሌላ ቦታ ያለ አይመስለኝም ቻሌንጅ ያረገ ነገር አለዛ ካምፕ በምትሆንበት ጊዜያቶች ቻሌንጅ የሚያረገ ነገር ቻሌንጅ የሚያደርገኝ እንዴት መሰለ ልክ የመጀመሪያዎቹ ሰዓት ላይ መልመድ ይከብደኛል ከቤቴ ወጥቶ ሌላ ቦታ አንተ ማለት አልተኛም እንቅልፍ የመጀመሪያው እንቅልፍ አልተኛም ሁለተኛው ምግብ ቶሎ አልለምድም ቤቴ ከመመገበው ውጪ ሌላ ቦታ ላይ ስመገብ ቶሎ አልለምድም ምናምንና እነዚህ ነገሮች ናቸው እንጂ ሌላው በጣም ቀላል ነው እንዴት መሰለ በፍቅር ወደው የምትሰራው ነገር ስለሆነ ነገሮቹ ቀላል ነው የሚሆንልህ ተገደብ ይሆን ያከብደዋል ነገር ይየው ፈልገው ወደው ስለሆነ ቦታውን በጣም ስለምትወደው ወታደር ቤት ትዕዛዙን መቀበል ስለምትወድ በራሱ ደስ ይል ነበር እና እንደውም ክቡር ኮሚሽነር የፌደራል ፖሊስ ጠቅላይ አዛዥ እሳቸው የሰንደቅ ዓላማ ርክክብ ጊዜ ላይ ከዛ ጠሩኛ አዩኝና ከዛ በኋላ ላይ አንተ ቦክሰኛ ነህ አለኝ ከዛ አዎ ቦክሰኛ ነኝ ስንት ኪሎ ነው የምትጮተው 67 ኪሎ ወርቅ አታምጣና አለኝ ኪሎ ቀነስ ከዛኔ እዛ 67 ኪሎ ነው እዛ አልወረደም ወርዷል ወርቅ አታምጣና ተባልኩ በቃ ከዛ እንዴት ነው አሁን መዘጋጀት ያለበት ለዚህኛው ለምስራቅ አፍሪካው ተዘጋጅ እዚህ ወርቅ አምጣ ለምስራቅ አፍሪካው ተዘጋጅ እንደዚህ ነው የተባለው እና እንዴት ነው ሞራል አሰጣጡ ምኑ ከሌላው ቦታ የተለየ ደስ ይላልም ያበረታታሃልም ስነ ስርዓት ባለው መንገድ ስለሆነ ወታደር ቤት ለዚህ ነው በጣም ወደ ቀደም ፕሮዲዩሰራችን እየጠየቀች ነበርና ፕላን ቢ ቦክሰኛ ባትሆን ኖሮ ኤርሚያስ ምን ይሆን ነበር ወይም ደግሞ ምን ላይ ከቦክስ ውጪ የሚመች ነገር ካለ እና ፕላን ቢ አለ ወይ ኢን ላይፍ የሚለው ነው በርግጠኝነት እኔ ቦክሰኛ ባልሆን አርት ውስጥ መሆን ነው ይመስለኝ ወይ ቀራጺ ወይ የሆነ ስዕልስ መሳል ምናምን አርት ውስጥ መሆን ነው ይመስለኝ ከድሮም ከልጅነቴ በጣም ስለምወድ እስላለው ምንላለው ይሄ መቅረጽ ምናምን የሆነ ነገር ለጥፎ መስፋት ይመችኝ ነበር ወይ ዲዛይነር ወይ ቀራጺ ወይ ሰዓሊ ከሶስቱ ውጪ መሆን ይመስለኝ በትርፍ ጊዜ እነዚህን ስኪሎች ማዳበር አትፈልግም አሁን ወይስ ጊዜ የለም የበትርፍ ጊዜ ነው ፈልጋለሁ በርግጥ ግን እንዴት ነው ድሮ የነበረኝ ተነሳሽነት አሁን ቀንሷል ምክንያቱም አይምሬ የሆነ ነገር ላይ አቴንሽን ይወስዷል ከዛ በኋላ ላይ ሌላ ቦታ ላርገው ብል አይመጣልኝም በተለይ ደግሞ እንደዚህ አይነት ነገር ይሄ አርት ውስጥ ደግሞ መመሰጥ ምናምን ይፈልጋል አይደለ አይምሮህ ሌላ ቦታ ሆኖ የምትሰራው ነገር ስላልሆነ አሁን የሚሆን አይመስለኝም ለዚህ ለመዝናናት ምናምን ከሳልኩኝ ወይ ከቀረስኩኝ ካልሆነ በስተቀር ላይ ስራዬ ብዬ ማረጉ ነገር አይመስለኝም ምክንያቱም ፎከስ አንድ ነገር ላይ ስለሆነ አሁን ለዛ አንድ ኢንተረስቲንግ የሆነ ጥያቄ አለ ሜቢ ከወደድከው አላውቅም በህይወት ካሉ ቦክሰሮች ወይም ደግሞ ከሞቱት ካለፉት ውስጥ አብሬ ትሬን ባረገው አብሬ ስፖርት ብሰራ ወይ ደግሞ ቦክስ ስፓር ባረግ ወይ የሆነ ነገር ባረግ ከነሱ ጋር ወይ ደግሞ የሆነ ነገር ከነሱ ብማር የምትለው ቦክሰኛ ማን ነው ብድ ላይ የምትፈልገው ከውጪ እንደፈለክ የመጀመሪያው መሐመድ አሊ ነው
የሱ ሌጋሲውን ምን መማር ትፈልጋለህ ከሱም ደግሞ እንዴት ነው ጀግንነቱ በቃላ ከዛ ፍሪደሙን የንግግር ስኪሉን መማር ፈልጋለሁ ከቦክሱ በተጨማሪ ያው ቦክስ ከሱ ጋር መስራት ፈልጋለሁ እንዲያስተምረኝ ፈልጋለሁ ያው ላይክ እንደ ሐሳብ ከባድ ነው በርግጥ ግን ከሱ መማር እንፈልገው ላይክ ይሄ የንግግር ስኪሉን ኮንፊደንሱን ከዛ የሆኑ ነገሮችን አደርጋለሁ ብሎ ያስባል ምታውቀው ስለሆነ ታሪኩ እና ይሄን ሌላው ጀርሜል ቻርሎ ከሱ ጋር ትሬን ማድረግ ፈልጋለሁ ላይፍ ስታይሉ በጣም ነው የሚመቸኝ ላይክ ከቤቱ ይወጣል ምናምን ከዛ ልጆቹን በባይክ እያስከተለ ምናምን ሩጫ ይሮጣል ከዛ ከሚስቱ ጋር ያለው ምናምን ነገር በቃ ብቻ ያው ሶሻል ሚዲያ ላይ የማየውን ነገር በጣም ነው እሱን የምወደው ደስ ይለኛል ከሱ ጋር ከማህመድ አሊ ጋርና ከጀርሜል ቻርሎ ጋር እነዚህን ልውውጥ ባደርግ ደስ ይለኛል እመኘዋለሁ ስለ ቦክሲንግ ብዙሃኑ አያውቅም ብለህ የምታስበው አንድ ነገር ከዛው በተለይ ቦዲ ቢልደር መሆን ታፍ ስፖርት ነው ሰው የሚያየው ላይክ ሲክስ ፓኩንና ሾልደሩ በቃ ሞልቶ መምጣቱን ነውና እንቅልፍ ላይ ተኙ ይችላሉ ምግብ ጣዕም የሌለው ምግብ ሊበሉ ይችላሉ እሱን አያውቁም ነው ብዙዎቹ ባይ ከዛ ዝም ብሎ የመጣ ይመስላል ሜቢ እንደዛው ላይክ እኛ ማናውቀው ሜጀር ፐብሊኩ ማያውቀው ስለ ቦክሲንግ ያው ብዙ ሰው ችግር ነው ይሄ አብዛኛው ቦክስ ተመልካች አያውቀውም ብዬ ማስበው ልፋቱ ነው ምን ያህል ላብ እንደምታፈስ ከዛ መድረክ ላይ አንዳንዴ እንዴት ልበለ በጣም ለፍተ መድረክ ላይ ሪንግ ላይ የማይሆን ፐርፎርማንስ ታሳይ ትችላለህ የማይሆን ፐርፎርማንስ አሳየህ ማለት አልሰራህም ማለት አይደለም ነገሮቹ ወይ ተጋጣሚ አልተመቸህም ያንን ነገር እንድታወጣው አላደረገህም ከብዶሃል ወይ ደግሞ በቃ አይምሮህ ላይ የሆነ ነገር አለ ያንን ነገር እንዳታደርገው ሰው ያንን አይረዳም በቃ እዛ ጋር የምታሳየውን ትሽጭ ምናምን ይላል አሸነፈን አዎ በቃ ሰው ከዛ በኋላ ላይ የጠበቀው ነገር ምናምን ካልሆነ አስተያየቱ ራሱ ምናምን ነው በቃ ያኔ ዲስአፖይንት እንትን ያደርጋል ሰው ያንን መረዳት አለበት ሰው ቦክስ ተከታታይ ብሎ የሚያስብ ሰው የምትሰራውን ስራ እኔ የመጀመሪያ ቦክስ አሸንፍ ያለው ሻምፒዮን ነኝ ብዬ የማስበው ትሬኒንጎቼን ያሉትን ትሬኒንጎች ስጨርስ በቃላ እንዴት ነው ፊት ሆኜ ስጨርስ በቃላ አሸንፍ ያለው እያስባለሁ የመጀመሪያው ሰው ደግሞ ያንን አየው ልፋትህን ረሃብህን የውሃ ጥማትህን ያው ያለው ስለሆነ የትኛውም ረቀቀ የምትለው ቦክስ ተጫዋች ይጣማል ይራባል በሻማ ነው የሚሰራው ብዙ ላብ ያፈሳል ይሄንን ሰው አያየው ሰው የሚያየው ፖስት ስታደርግ መድረክ ላይ ወጥተህ እጅ ሲነሳ ወይ ደግሞ ስትሸነፍ ምናምን ነውና እጭ ምናምን ነገር ይላል ይበሳጫል ሰው ያንን ነገር ልፋቱንም ልፋቱን ሰው ቢያየውና ቢረዳው ሽንፈትን ራሱ ላይክ አሪፍ ነው ብሎ እንትን ይላል ተሸንፈህ ራሱ ምርጥ ነው ምናምን ይልሃል ያው እኛ ከውጤት ጋር ስለሆነ የምናገናኘው አብዛኛው የመጀመሪያው የኢትዮጵያ እግር ኳስ ተመልከተው የምናየው ሜዳ ላይ ብቻ ነው ከዛ እነሱ የሚሰሩትን ስራ ልፋታቸውን ላባቸውን ምናምን አናየውም መተቸት ብቻ ነው ሰው የሚያውቀው ስንተች ራሱ ይህ ልጅ ለፍቷል እያልን ብንተች አሪፍ ነው እንዴት ነው እውነት ነው ሲተች ራሱ አበሾች በነገራችን ላይ ምንም አያምርብንም ሙገሳም አያምርብንም ትችትም አያምርብንም በቃላ በተለይ ስንተች ደግሞ ጋጦጥ በሆነ መንገድ ነው የምንተቸው ስነ ስርዓት ባለው መንገድ ብትተች እኮ ቆንጆ ነው ስማና እንደዚህ ምናምን ተሳስተሃል ይሄንን አስተካክል እኔ የዛሬውን ነገር አልወደድኩትም ምናምን ብትል ቆንጆ ትችት ነው በቃ ሰውየው ነገ እንዲያስተካክል ነው ከሰራው ጥሩ ነገር ጋም ደግሞ አሪፍ እንትን ነው ላይክ ከዛ አንታውን ላይክ ለምሳሌ ብትሸነፈውን ስቴጅ ያረካቸው መልካም ነገሮች አሉ እዛ ላይ ይሻራሉ በአሪፍ ዱላ ሰንዝረ ሊሆን ይችላል ገባ እሱንም አድርጌ ሚ ላይክ ያረክ ስ ላቭሊ ግን እዚህ ጋር የሚያጠፋው ጥፋት ይኸው ውጤቱ ይሄን መጥቷል ስለዚህ አሻሽል ብትባል is very good ፕሮፌሽናል እስከ ዛሬ የሆነ እንዴት ልበል እዚህ እንትን ውስጥ ደግሞ እስከ ዛሬ የገነባኸው ነገር አንዴ ፌል ስታረግ ይፈርሳል ሰው ይንደዋል ትንሽ ደግሞ ያው ከባድ ነው ኢትዮጵያ ውስጥ በመሆን በራሱ ንግግሮችም ኮሜንቱም
ያው እንትን ይላል ያ ችግር አለው። እኔ ጥያቄ ቅድም እንደነገርከን 3 አመት እንግዲህ አልተሸነፍክም። እግዚአብሔር ይመስገን ቪክትሪ ነው ሁሉም። ታፍ ኦፖነንት አጋጥሞክ ያውቃል? ማለት በቃ ራስን ዳውት የሆነ እያደረግ ሚድ ፋይት ላይ የሆነ ኤንክሽስ ፊሊንግ ምናምን ስምቶክ ያውቃል? በሚገባ እንዴት ነው ሁሉም እንዳልኩ በተለይ ተከታታይ ያው ስታሸንፍ ሁሉም ላንተ ነው የሚዘጋጀው እና ይከብዱሃል፣ ተጫዋቾቹ ይከብዱሃል ሲመጡ። ለኔ ታፍ ሆኖብኝ ያውቃል የሆነ ተጫዋች በጣም ከዛ እንዴ ምናምን ያልኩኝ። ከዛ በኋላ ሳሸንፍ ደግሞ በጣም ደስተኛ ሆንኩት ማለት በቃ ያንን ነገር ተጋፍጬ ሳሸንፍ ደስተኛ ሆንኩበት አለ። አሸንፌም ደስተኛ ሆንኩበት ጌሞች አሉ በርግጥ ምክንያቱም ትክክለኛ ብቃቴን አላወጣውም ብዬ አሰብኩበት። እዛኛው ላይ ደግሞ በቃ ራሴንስ እንድጠራጠር ብቃቴን እንድጠራጠረው ያደረገኝ ተጫዋች አለ በጣም የከበደኝ። ዳሃርደስት እኔ አንድ ማወቅ እንፈልገው ከባድ ወርክአውት ድሪል አለ እስካሁን ያደረግከው ቦክስ ላይ በጣም የከበደ ሜቢ ወርክአውት ሊሆን ይችላል ወይም ደግሞ የቦክሲንግ ድሪል ሊሆን ይችላል የከበደ ማለት በቃ ቱ ዘ ኤክስትሪም የወሰደ ድሪል አለ እስካሁን ሜቢ ስዌ ቦክስ ላይ ድሮም ላይክ ወይ ደግሞ ካምፕ ስገባም ያለውን እና እንዴት ነው የኔ በጣም ከባድ እንትን ዝላይ ነው የሚከብደኝ። ቦክስ ላይ ጃምፖች አሉ ፕላዮሜትሪክስ ቃላ በጣም ዝላዮች አሉ እነሱ ናቸው። ጓንት ከሆነ በጣም ደስተኛ ነኝ። ጓንት ከሆነ ሁሉ የምንሰራው ደስ ይለኛል። ከቦክስ ጋር የተያዘ ነገር ማለት ድሪልም ሊሆን ይችላል ሻዶም ሊሆን ይችላል ወይም ስፓሪንጎች ምናምን ደስተኛ ሆኜ ነው የምሰራው። ሌላኝ በጣም የሚከብደኝ ሩጫ አልወድም ግን በደንብ ነው የምሮጠው 20 ኪሎ ሜትር 21 ኪሎ ሜትር አንድ የረጅም ከወጣው እስከ 25 ኪሎ ሜትር ሮጣለሁ። ከዛ ቢያንስ በሳምንት 2 ሮጣለሁ ምናምን ወይ ደግሞ አነሰ ከተባለ በሳምንት 1 ሮጣለሁ። በጣም ለኔ ከባድ ስራ ስላዮች ነው ኤክስፕሎሲቭ ሙቭመንቶች ማለት ነው። በቃ ፍንጥር ምናምን ማለት ለምን እንደሆነ አለ ከቁመቴ ጋር ይሁን ምናምን ይከብደኛል። እሱም ሊያስቸግር ይችላል ግን ደግሞ አንተም ላይክ ሜቢ ፎከስ አድርገህበትም ላትሰራ ትችላለህ ሜቢ እሱም ደግሞ ልምድ አለመኖሩም ደግሞ አፌክት ሊያደርገው ይችላል። እንዴት ነው እሰራዋለሁ እኮ ግን ለምሳሌ እንደሌላው ደስተኛ ሆኜ ተመችቶኝ ምናምን አልሰራውም። በቃ እንዴት ነው በፍላጎት አልሰራውም ግዴታ ስራዬ ስለሆነ። ለምሳሌ የሰው ልጅ ለመኖር ምግብ ያስፈልጓል። አልበላም ብሎ መኖር የሚችል ሰው የለም። ቦክሰኛ ለመሆን ግዴታ ደግሞ ፊዚካል ፊትነስን ለማሟላት ይህንን ነገር ማድረግ ስላለብህ ባትፈልገውም ታደርገዋል። ትእዛዝ ነው አሰልጣኛ ትእዛዝ ስለሆነ እሱ ለኔ ታፍ ወርክአውት እሱ ነው እስካሁን ካሉት ከቦክስ ውስጥ። እንግዲህ እስካሁን ሀፕን ካላረጉት ኢንተርናሽናል በተለይ ሄቪ ዌይት ላይ ነው ጥያቄ። ሀፕን ቢያረጉ የምትፈልጋቸው ፋይቶች ካሉ ማየት የምትመኘው ኦፖነንቶች አንድ ላይ ቢመጡ የምትላቸው ማንና ማን ይሆናል? ሄቪ ዌይት ሳይሆን ላይት ዌይት ላይ ነው። ላይት ዌይትም እሺ እንደፈለግ እንትን ማነው ጀርቫንቴ ታንኪ ዴቪስ እና ቫዝሊ ሎማቼንኮ ላይት ዌይት ናቸው። ቢገናኙ ደስ ይለኛል። የአሸናፊውን ግምት እኔ ለማንም አልሰጥም። ቢገናኙ ግን ደስ ይለኛል። ገምት ብትባልስ? ከባድ ነው። እሱን ነው ከምፈልገው ሰው ያው እኔ የሁለቱም ደጋፊ አይደለሁም ስራቸው ይመቸኛል አደንቃቸዋለሁ ግን የካሌ ነኝ ብዬ እንትን አይደለም። ሁለቱም አንደኛው በጣም ቴክኒከኛ ነው ዱላዎችን የሚያመልጥበት ቅልጥፍን ነው ምኑ በጣም አሪፍ ነው። አንደኛው ደግሞ ጠንካራ ዱላ አለው አይቶ ታርጌት ነው ይመታው ምናምን እና ከነዚህ ከሁለቱ ልዩነትን ማወቅ እፈልጋለሁ እና የነሱን ማየት እፈልጋለሁ። ሚስ ፕሮዲውሰር ጥያቄ ከሌላት እኔ መጨረሻ እሺ እስካሁን እንግዲህ ወይ ቦዲ ቢልደሮችን ወይ ብቻ ቦዲያቸው ላይ ፎከስ የሚያደርጉ ሰዎች ነው እየጠየቅን ነበረውና እንደ ቦክሰር ስፔሲፊክ ዳይት መጠቀም ማለት መከተል አለባችሁ ወይ ዝም ብለህ በልተክ ኦብቪየስሊ ፕሮቲን ፎከስድ ፉድ ሊሆን ይችላል ግን ዋና ዌት ከቱን አድርግ ነው? እንዴት ነው ላይክ ስትሪክት ነው ኒውትሪሽኑ ማለት ነው አይደለ? ኒውትሪሽን አለ
አላማው ሁለቱም ቦዲ ቢልዲንግም ቦክስም አላማው ዌት ከት ማድረግ ነው። ግን የኛ ይለያያል። ሁለቱ ልዩነት አለው። ቦክሰኛ ከት የሚያደርገው እንትን ነው ይሄ ምንድነው ዋተር ዌይቱን ነው የሚቀንሰው ብዙ ጊዜ እንጂ ፋት ላይ መስል ላይ የሚባል ነገር የለም። አዎ መስል ላይ ምናምን ትለው የለም። ቦዲ ቢልደር ደግሞ ለይቶ የእጅ ቅርጽ ምኑን ምናምን ይላል። ቦክሰኛ ደግሞ የትንፍጫው ዱቄቱን አምጣው ኪሎ ይምጣ ነው 67 ኪሎ ምንም ማድረግ ምንም። ግን ደግሞ ጤነኛ በሆነ መንገድ መሆን አለበት። ምክንያቱም እንዴትም ብሎ የመጣ ኪሎ ምግብ ትተህ በድንች እንደዛ አይሆንም። ያኔ ካለማወቅ ነው። አሁን ምን መመገብ እንዳለብኝ አውቃለሁ። ምን ብበላ እንደሚጠቅመኝ አውቃለሁ። ለምሳሌ ትሬኒንግ ሰርቼ ምናምን ሄጄ 2 እንጀራ አልበላም። ሆድ ከመንፋት ውጪ ጥቅም የለውማ ለኔ። አንደኛ ኪሎዬን የሚጨምረዋል፣ ቅልጥፍናዬን ይቀንሰዋል። አሁን ላይ መብላት ያለብኝን ነገሮች አውቃለሁ ከትሬኒንግ በኋላ። ያው ፋይናንሻሊ ከባድ ታፍ ቢሆኑም እነዛን ነገሮች ለማድረግ ባለኝ አቅም አደርጋለሁ። ነገር እየሆን ስላወቅኩት ምን መጠቀም እንዳለብኝ ስላወቅኩት ከአሰልጣኞችም አሉ ስፔት ቦክስ የሚያማክሩ ከነሱም እንደ ጓደኛ ስለምንቀራረብ ይመክሩኛል። ከራሴም ከልምድም ስላወቅኩት በነገራችን ላይ ኤክስፔሪንስ ታደርገዋለህ። ለምሳሌ 4-5 ውድድሮችን ስትወዳደር ሁሉንም ኪሎ 3 ኪሎ መሆን 4 ኪሎ ከትያረክ ነው ትጮተውና ከስታረግ ከባለፈው የሆነ ነገር ትማራለህ። ምን ሰራልኝ ምን አልሰራልኝ የሚለውን ከዛ ልምድ እያወቅኩኝ ስለሆነ የሚሰራልኝን ነገር አሁን አውቄያለሁ፣ የማይሰራልኝን ደግሞ ትቻለሁ። ግን ስቲል አመጋገብስ ዌል ባላንስድ ነው። አዎ ዌት ከስታረግ ኪሎ ይመጣታል እንጂ አመጋገብ ላይ ለሰውነትህ ለመስልህ የሚጠቅም ነገር ትጠቀማለህ ማለት ነው። አዎ ግን ቱ ዘ ኤክስትሪም ስትሪክት አይደለም። ለምሳሌ አሁን በዚህ ሰዓት ከ15 ቀን በኋላ ነው ጨዋታ ያለኝ። ልክ ሳምንት ሲቀረው ስትሪክት ልሆን ይችላል። አሁን ግን የተገኘውን ነው የምጠልፈው። ምክንያቱም አስደ እንትን 6-5 ምናምን የሚል የለኝም። ላይክ እንደ ቦዲ ቢልደር ቁርሴን ይሄንን በልቼ የቁርስ መክሰሴን ይሄን በልቼ ምሳዬን በልቼ መክሰሴን በልቼ ራቴን በልቼ እንደዚህ አይደለም መክሰስ ምናምን የለም። እዛ ቦዲ ቢልደር እኮ የሌሊት ምሳም ይበላል። ተነስቶ አላርም ሞርቶ ሊበላ ይችላል። እንትን ላይ ምን እያደረገ ይሄ ምንድነው የሚባለው በልኪንግ ላይ እንደዛ ሊበላ ይችላል። ምክንያቱም ግዴታ መጨረስ ስላለበት። እኔ ቦክሰኛ ደግሞ እንደዛ አይልም። ላይክ የኛ ሀገሩ አንደኛ እንትንም የለንም ግንዛቤው የለንም ለዛ ነገር ከተወሰነ ሰው በስተቀር ምን በላውን አናቅም። እኔም አሁን በቅርብ ነው የተወሰነች ጊዜ ይቀረኛል እኮ ግን አሁንም እንትን እየሆኛለሁ አላልኩም፣ ግን ይቀረኛል። አሁን ለምሳሌ በፊት ውሃ እንዳጠጡ ይባላል። ውሃ እንዳጠጡ ኪሎ እያወረድክ ምናምን ውሃ እንደጣ ያጦለውልሃል፣ ትሬኒንግ ያዞርሃል፣ አያልብህም። ምክንያቱም ምንም ፈሳሽ የለማ ውስጥ ሰውነት ውስጥ ምንም ፈሳሽ አያልብህም፣ ኪሎ አይወርድም ውሃ እንዳጠጡ እየተባለ። አሁን እኔ ግጥም አድርጌ ነው የምጠጣው። ምን ሲሆን ምን እንደሚሆን ስለማቅ ሳይንስ ነው በቃ። ውሃ ሳትጠጣ እንዴት ነው እንዴ? ምግብ ሳትበላ እኮ 3 ቀን 4 ቀን ትኖራለህ፣ ከዛም በላይ ልትኖር ይችላል። ውሃ ሳትጠጣ ግን ከ1 ቀን በላይ አትቆይም። ያኔ በተሳሳተ መንገድ በተሳሳተ እንትን ቦክሰኛ ውሃ አይጠጣም፣ ውሃ እንዳጠጡ ምናምን ይባላል። አጠጣትም። ወይም ደግሞ እንዴት ነው ኪሎ ለመቀነስ ጠዋት ተነስቼ የሆነች ዳቦና 1 ኒኬል ውሃ ጠጥቼ ልውል ይችላሉ። 3 ሴሽን ትሬኒንግ ሰርቼ ከዛ በቃ አስበህዋል። እንዴት ነው ዳሜጅድ ነው የምትሆነው ሪንግ ላይ ስትወጣ። ግን ያው እግዚአብሔር ጠብቆናል። በእውነት የአባቶቻችን የእናቶቻችን ጸሎት ጠብቆናል። አዎ ሰርቷል። እኛ ላይ ነው የሰራው እንጂ በጣም ነበር እንትን ምነው ልክ ያልሆነ ነበር። አሁንም አለ የተወሰኑ ክፍተቶች አሉ፣ ግን ከልምድ ተሻሽሏል። እኔ ጋር አሁን ኪሎ ከትስ በማድረግበት ሰዓት ላይ ያን ያህል አልጨናነቅም። ስትረስ አልሆነም። ሰራለሁ ይመጣል። በዛው እንግዲህ መጨረሻ ላይ መስጠት የምትፈልገው አድቫይስ ካለ እስካሁን ከመጣኸው አቺቭ አድርጋል። እንግዲህ ለ22 ዓመት ወጣት አቺቭመንቶች በጣም ካቅም በላይ ናቸው። አንተን የሚከተሉ ወጣቶች ጀማሪ ቦክሰኛ መሆን የሚፈልጉ ወጣቶች አሉ።
ገንዘብ ሊያጥራቸው ይችላል፣ ገንዘብ ሊኖሩ ይችላል፣ አላቅም። ግን ምክር ምን ይሆናል? የሆነ ነገርን ከፈለከው አድርገው። ለምትፈልገው ነገር ደም ስጥ። በቃ ለምሳሌ ሻምፒዮን መሆን ከፈለክ ሻምፒዮን ሜንታሊቲ ነው ሊኖርህ የሚገባው። የምትሰራው ነገር የምትውለው አዋዋል የምታደርጋቸው ነገሮች በሙሉ ሻምፒዮን የሚያደርጉ ነገሮችን ነው ማድረግ ያለብህ። ለምሳሌ ሻምፒዮን ስል ለምሳሌ ቦክስ ላይ ብቻ አይደለም፣ ህይወት ላይ ስኬታማ መሆን የምትፈልግ ሻምፒዮን መሆን የምትፈልግ ሰው ከሆንክ የሚያስፈልጉት ነገሮችን አድርግ። ላይ ቅድም እንዳወራ ነው እንደ ኦርደሮቹ መጀመሪያ ዘለህ የቢራ ጠርሙሱን አይደለም እንትን ውስጥ የምከተው ቴኒስ ኳሱን ሁሉ ነው እስካሁን ካለው ገና እውነት ለመናገር እንዴት ነው እኔ አሁን በዚህ ሰዓት ይቅርታ አድርግልኝ ዴቢ እንደዚህ አድርጉ ምልበት ሰዓት ላይ አይደለሁም። ነፍ ነገር ይቀረኛል ገና ያልዋጠጥኩት ተራራ ያልወጣሁት ደረጃ ነፍ አለ። የኔ በላዮች ሲኒየሮቼ ያደረጉት ነገር እነሱ ላይ እንኳን አልደረስኩም። አሁን ካለው ግን እንደ 22 ወጣት ካሳካው ነገር በመነሳት ወይም ደግሞ ከፕሮግረሴ የዛሬ 5 ዓመትና 6 ዓመት ከነበረው ኤርሚያስ አሁን ያለው ኤርሚያስ ፊዚካሊም ሜንታሊም የተለያዩ ነገሮች ፋይናንሻሊ በራሱ የተሻለ ነውና ከዛኛው በኔ እድሜ ላሉ ሰዎች መመክረው የሆነ ነገርን ካሰብከው አድርገው ሂድበት። ተስፋ መቁረጥ የሚባል ነገር የለም። ተስፋ የሚያስቆርጥ ነፍ ነገር አለ። እኔ 50,000 ጊዜ ተስፋ ቆርጫለሁ። ቦክስ በደረሰበት አልደርስም ከዚህ በኋላ ብዬ ስንት ታቦት ጠርቻለሁ። ይቅር ይበሉኝ እነሱ እውነት ስንት ታቦት ሰው ያውቃል። ስንት ታቦት ጠርቻለሁ አልደርስም ብዬ፣ ግን መድረስ የምፈልግበት ቦታ ስለነበረ ትቼው አድርጌዋለሁ። በትንሹም ቢሆን አድርጌዋለሁ። አሁን አሳክቼዋለሁ። በትንሹም ቢሆን በእኔ እንዴት ነው እኔ በመጣሁበት ፍጥነት ብሔራዊ ቡድን የገባ ሰው ከኔ ጓደኞችና ከተወሰኑ ሰው በቀር ትንሽ ነው። ያው ሰው በሌላ አመለካከት ሊረዳ ይችላል። የመጀመሪያ ሰው ስለሌለ ነው። አሁን ያለው ወሬ እንደዛ ነው። ደህና ሰው ስለሌለ ነው ያሉና ደህና ሰው ተብሎ የሚመጣውን ሰው ለምሳሌ የሆነ ክለብ ደህና ሰው ነው ብሎ ያሸንፍልኛል ሻምፒዮን ልኛል ብሎ የሚያመጣውን ሰው አሸንፍ ያለው ሻምፒዮን ሆኛለሁ። ከዛ በኋላ ሻምፒዮን ከሆንኩም በኋላ ደህና ሰው ስለሌለ ነው ምናምን ገለመሌ አብሲጥዬ ምናምን ብትል አይመለከተኝም። ያመጣውን ሰው ስላሸነፍኩኝ እንደዚህ አይነት ወሬዎች አሉ። ያንን ወሬ ኔጌቲቭ ምናምን ለመቀበል ቀላ የሚደግፍህን ነገር መቀበል ነው። ለምሳሌ ፖዚቲቭ የሆኑ ንግግሮችም ሀሳቦችም በሙሉ አንተን ይረዱሃል ማለት አይደለም። አይዞ ስትባልም ትላለህ ከኔ በላይ ማንም የለም ትላለህ። ሆኜ ስላየሁት የመጀመሪያ ጨዋታ ወርቅ የበለው ጊዜ ከኔ በላይ አገር እያዝልኝ ብዬ ነበር። ከኔ በላይ ሰው የለም ብዬ ነበር። ስሸነፍ ገባኝ። ሽንፈትህን ወይም የሆነ ነገር ማጣትህን እንደመነሻ አድርጉት፣ እንደመነሻ አዩት ወጣቶች። ከዛ በኋላ ላይ ለምታስበው ለዓላማህ ለቆንኩበት ጽና፣ ለዓላማህ ጽና። ሻምፒዮን ሆናለሁ። መቼ የፈለገበት ቀን ይሁን 50 ዓመት ይፍች። እኔ ዓለም ሻምፒዮና ላይ መሳተፍ ፈልጋለሁ፣ ሜዳሊያ ማምጣት ፈልጋለሁ። የፈለገበት አመት ይፍች። አሁን ሞክራለሁ፣ ጥራለሁ። ከሆነ ይሆናል፣ ካልሆነ እኮ ትምህርት እኮ ነው። ጊዜህን እየፈጀህ አይደለም። ሰው ምን ያስባል? ጊዜህን እየፈጀህ ነው ምናምን ይላል። ጊዜህን እየፈጀህበት አይደለም፣ ትማራለህ በሆነ አመት እና ይሄንን ነገር አድርጉ። ቴንክ ዩ ሶ ማች። መልካም ጊዜ ነበረን። ስለመጣ በጣም ነው የማመሰግነው። እንግዲህ ይህ ፕላትፎርምም ሰውን በፊትነስ እና በዌልነስ ዙሪያ ሰውን ኤዱኬት የምናደርግበት ቦታ ነው፣ ቤት ነው። በቦክስ ሊሆን ይችላል፣ ቦዲ ቢልዲንግ ሊሆን ይችላል፣ ኤኒ ካይንድ ኦፍ ፊትነስ ነክ ነገር ብቻ የምንነጋገርበት፣ ሳይንስ ቤዝድ የሆኑ ፋክቶችን ሼር የምናደርግበት፣ እንዲሁም ደግሞ ፕሮፌሽኑ ላይ ያሉ ሰዎችን እያመጣን የምንነጋገርበት ነው። በጣም ነው የማከብረው፣ በጣም ነው የምወድህ። እንግዲህ አይ ዊሽ ዩ ኦል ዘ ቤስት። በልቤን ታውቋለህ እንግዲህ ለአንተና እንደ ታናሽ ወንድም እንግዲህ እከታተላለሁ። እኔም አዝ ዩ ጎ እስካሁን ያወራናቸውን ነገሮች ወደፊት የምታደርጋቸውን ነገሮችም መከታተል ነው የሚሆነው ማለት ነው። እና እግዚአብሔር ያክብርልኝ። በጣም የማመሰግነው ዴቤ።
አንተንም ሳላመሰግን እሷንም በጣም ነው የማመሰግነው። እከታተለዋለሁ ይህን ፕላትፎርም። ከዚህ በፊት የቀረቡት ልጆችን አውቃቸዋለሁ በግልም የስራ ባልደረቦች የነበሩ። አንተንም ከስራ ባልደረባነት በተረፈ እንደ ታናሽ ወንድም እንደ ታላቅ ወንድም ሆነን ብዙ ነገሮችን አውርተናል። እንደውም ዘገየን አይደል አሁን እንትን ለማለት በጣም ብዙ ጊዜ አውርተናል። እመጣለሁ ምናምን ቢዚ ሆንኩ ነበረ፣ አንተም አልተመቻቹልም ነበርና እከታተላቸዋለሁ ያንተን ፕሮግራሞች ሲቀርቡ የነበሩት። እንዴት ነው እነዚህ ልጆች አላውቃቸውም እንዴ ነው ያልኩት የሆነ ሰዓት ላይ። የሚያወሩት ነገር በጣም ጸዴ ነው። የሚያስተምሩት ታለንት እንዳለ እውቀት እንዳለ አይቻለሁ። እንደውም የሆነ ሰሞን ከዛ እንዴት ነው እኔ እነሱን ያህል እናገራለሁ እንዴ ምናምን አንድ ሁለት የእነሱን ሾርት ቪዲዮ እያየሁ ነበረ። ምክንያቱም እንደነሱ ለመናገር አሪፍ ነው የምታቀርበው ፕሮግራም፣ ደስ ይላል። Thank you so much. እግዚአብሔር ያክብርልኝ ዴቪ።